በየስላልኩኝ ዛሬ ነው የፈቀርኩለት። ያው ማርቆስ የሚባል አለ ግራ ቀኝ ቲክታክ ላይ ሲዟዟር የሚውል ሉተራዊ ነው ብሎ የሚል ነው አውራው ሮያል። እናንተ ጋር ቢመጣ ታቆርባዋለህ፣ እናንተ ታቆርቡታላችሁ። ንገረው። ያው ማርቆስ ወንጌላም ሉተራዊ ነኝ እኔ ፔንቴኮስታል አይደለሁም እያለ አቧራ ሲያጨስ የሚውል ነው አውራው ማርቆስ። ሮያልን አውራው ሮያል ሰላም ነህ አይደለሁ? እግዚአብሔር ይመስገን። ምን እያልከን ነው? እስኪ ንገረን። ምንድነው የምልህ? ምንድነው አንተ ኦርቶዶክስ ነህ? ሉተራዊ ነው ሮያል። በቃ ጸበል ነው ምረጫ አንተ። እኔ የመካነ ኢየሱስ ልጅ ነኝ፣ ወንጌል አማኝ ነኝ። አንተስ? ጴንጤ ነህ አይደለ? አዎ። በቃ ልዩነታችንን ልንገርህ። አንተ አሁን ከኦርቶዶክስ ጋር ተመሳሳይ ነኝ ነው የምትለው? ምን አልከኝ? ከኦርቶዶክስ ጋር ተመሳሳይ ነኝ ነው የምትለው? አይ ከኦርቶዶክስ ጋር ተመሳሳይ የሚል ሀሳብ ሳይሆን የኛ የራሳችን የሆነ ነገር አለን፣ የነሱ የራሳቸው የሆነ ነገር አላቸው። ሶዛት የኛ አንድ ነው አላልንም። እኛ እንቀራረባለን ነው የምትለው? ይቀራረባል ሳይሆን እነሱም ክርስቲያኖች ናቸው፣ እኛ ክርስቲያኖች ነን። ማርቆስ አቤት። ኦርቶዶክሳውያን ድነዋል ብለህ ታምናለህ አንተ? አዎ ድነዋል አይደል? አዎ። እሺ ሮያል፣ ይሄ ማርቆስ ከመካነ ኢየሱስ ቤተክርስቲያን ነኝ ብሎ የሚል ነው፣ ሉተራዊ ነኝ ብሎ የሚል ነው። ሉተራውያን ድነዋል ብለህ ታምናለህ ሮያል? በጸበል ነው ይሄን በውሻ ነው የምናባረው አልኩ። ድነዋል በቀጥታ መስል የምን መዳን? እኛ ኦርቶዶክስ ብቻ ነች ዳን የምንለው። ማርቆስ ሉተራዊ መካነ ኢየሱስ ነኝ ይላል፣ ኦርቶዶክስ ድናለች ብሎ ለሮያል ይመሰክርለታል። ኦርቶዶክስ ደግሞ ሮያል ኦርቶዶክሳዊ ወንድም ነው፣ በውሻ ነው የምናባረራቸው እያለ ነው ቢመጡ። እሺ ሮያል አለመዳኔን አንተ መዳንህን ነግራለሁ፣ እኔ አለመዳኔን ትነግራለህ። አንተ እባክህ መቼም የምትድንም አይደለም ሁኔታ። እሺ ቀጥል። እሺ ኦኬ። ስድብ ከሰይጣን ዓለም ነው እንግዲህ፣ ተሳዳቢ ደግሞ የሥራው ባህሪ ነው። እሺ ቀጥል። ኦኬ አንተ መዳንህን ምነግርህ ምን መሰለህ? አንደኛ በክርስቶስ ኢየሱስ ከድንግል ማርያም መወለዱን ታምናለህ። በጴንጤናዊ በጲላጦስ ዘመን መከራ መቀበሉን ታምናለህ። መሞቱንና መነሳቱን ደግም እንደሚመጣ ታምናለህ። ደግሞም በአብ በወልድ በመንፈስ ቅዱስ ስም ተጠምቀሃል። እንግዲህ ያመነ የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። በእርግጥ በሕፃንነት ተጠምቀ ሊሆን ይችላል። ካደክ በኋላ ግን አሳጠረው። ምን አልከኝ? አሳጠረው ስብከት አደረገው። ኦኬ እግዚአብሔር የንግግር እንትን ይስጥክ ብዬ አምናለሁ። ምክንያቱም ክርስትና ወንድሜ ድፍረት ሳይሆን የድፍረት የሚያስቀይም ንግግር ሳይሆን ትህትና የተሞላ ነው። እንግዲህ ትህትና ተሞላ። መጀመሪያ አንድ ጥያቄ ልጠይቅህና በዚህ ጥያቄ ከተስማማን የምትለኝን ሁሉ ቀኑ ሙሉ አዳምጣለሁ። ማርያም አማላጅ ነች አይደለችም? እኔ ሉተራናዊን፣ እኔ መካነ ኢየሱስ ነኝ። ስለነሱ ምን አገባኝ? መልስ። ማርያም አማላጅ ነች አንልም እኛ ሉተራናዊያን። ጠፋ። በቃ ከኔ ጋር ግንኙነት የለ። ዛሬ ነው ጌታ የሚመጣው ወገኖች። ኦኬ ቆይ እናውራ። እኔ አለመዳኔን ንገርሽ። አንተ ሁኔታ ሁሉ ያስታውቃል። ምትድን አይደለም አልኩ። ዳንከማው እንዴ በቃ ማርያም አማላጅ አይደለችም ብለሃል አይደለ? ቆይ ሮቤል ኬት ቤተ እምነት ነው? አንዴ ሮያል ሮቤል ኬት ቤተ እምነት ነው? ኦርቶዶክስ። እሺ ኦርቶዶክስ ነው። የማርቆስን ሐሳብ እጋራዋለሁ። ዞሮን የመናገር አይጠበቅብኝም። ኦኬ ኦርቶዶክስ ነው አይደለ? ማርቆስ ከወንጌላዊት መካነ ኢየሱስ ቤተክርስቲያን እንደሆነ ነግሮናል። የወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራውያን ድነዋል ብለህ ታምናለህ? እንደ ሮቤል ሮቢ አንተ እንደ ኦርቶዶክሳዊነት አልዳኑም አልኩ እኮ ይኸው እየነገርኩ ነው። አልዳኑም በቃ ደስተኛ አንቀበላቸውም። እንደ ሮያልና አንተ ከላይ እንዳለው ወንድም ሐሳቡን እጋራዋለሁ በቃ ሙሉ በሙሉ ማለት ነው። ጀስት እሱ እየተናገረ ስለሆነ አሁን
አዎ አንድ የመካኒስ ቤተክርስቲያን አባል በኦርቶዶክስ ቤተክርስቲያን ቢመጣ ቅዱስ ቁርባን ትሰጡታላችሁ? አንሰጠውም። ለምን? ለምን? አልዳነም ብለን ስለምናምን ማለት ነው። ላልዳነ ሰው አትሰጡ? ምክንያቱም ላልዳነ ሰው መስጠት ማለት የተቀደሰውን ለውሻ እንደ መስጠት ያህል ነው አይደል? ያ ስለዚህ አንድ የመካኒስ ቤተክርስቲያን ሉተራዊ ጴንጤም ቢሆን ቢመጣ ቤተክርስቲያን በጸበል ተረጭቶ በዘበኛ ነው የሚወጣው። እመቤቴን ጸበል ተረጭቶ በዘበኛ እየተጎተተ ተናገሩ። እውነቱን አንተ ልጠይቅ ጀስት ቢያንስ መካነ ኢየሱስ እስከ ጴንጤቆስጣን ጋር እንደውም የምትቀራረብ ከሱ ጋር ነው እንበለው። አሁን አንዳንዶቹ ከኦርቶዶክስ ጋር በጣም ትቀራረባለች ምናምን ይላሉ። አይዶን ነው እኛ ጋር ይሰራም። በቃ አስተምሮ በምንም ነገር ከኛ ጋር የተለያየ ናቸው። በቃ ስለዚህ ድገመው ሮቢ ድገመው ይሄንን ቋንቋ በደንብ ልንገረዋ። ማርቆስ በኋላ ነው አንተም ትነግራለህ። እዚህ እዚህ ቲክቶክ ላይ ቀሲስ ዲበኩሉ የሚባለውን ቄስ ታውቀዋለህ? ደብተራው ማለት ነው። ከእሱ ጀምሮ አይዟችሁ በርቱ 90% እናንተ ከኛ ከኦርቶዶክሳውያን ጋር ናችሁ ሉተራውያን፣ እኛም ከኋላችሁ አለን። ፔንቴኮስታሉን ማጥፋት አለብን ብሎ የሆኑ ባጃጅ የማይሞሉ ሰዎችን አሰልፎ ደብተራው መተተኛው ዲበኩሉ አቧራ ሲያጨስ ነበር የሚውለው ማለት ነው። አድምጠኝ ቆይ። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዚህ ብላ እንደማትል አውቃለሁ። አንተ እንደ አንድ ኦርቶዶክሳዊነትህ በሉተራውያን በውስጥ ያሉቱ ቢመጡ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ቁርባን አትሰጡም። ለምን? ክርስቲያኖች አይደሉም ብላችሁ ስለምታውቁ ማለት ነው። ቢመጣ ቅድም ሮያል እየቀለደ አይደለም። ቢመጣ ጸበል ረጭተን በውሻው ሁሉ ልናባረረው እንችላለን። የማይቀበለን ከሆነ ትምህርታችንን ኦርቶዶክሳዊነትን የማይቀበለው ከሆነ ብለዋል። ጀስት እኮ አሁን እዚህ ጋር ሮያል ያለው እኮ ትክክለኛ ነገር ነው። በቃ እኛ ጋር ማርያም አማላጅ አንድ ጥያቄ ጠየቀው። ማርያም አማላጅ ነች አይደለችም? ጠይቀው ማርቆስን ጠይቀው፣ ሮቢ ማርቆስን ጠይቀው። ሮያል ጠይቀው ማርያም አማላጅ ነች አይደለችም ብለህ ታምናለህ? ሮያልን ነው ወይስ እኔን ነው የሚጠይቀው? አንተ ነው ማርቆስ፣ አንተ ነው የሚጠይቀው። እኔ አላምንም። ሮያልና ሮቢማ ኦርቶዶክስ ናቸው። በቃ ስለዚህ ምንድነው ያንጠለጠለው ነው? ቆይ አንዴ ሮቢ አንዴ እስኪ ዝም በል። ምክንያቱም የምነግርህ እኔ 1% ነኝ። እኔ ማርቆስ የሚባል ልጅ ነኝ ማለት ነው። 1% ሳይሆን አሁን የምትመለከተው ሆል መካነ ኢየሱስ ሉትራናውያን ኦርቶዶክስ አልዳነችም ብሎ አያምኑ። አንደኛ አንዲት ጥምቀት ነው ያለን። አንዲት ጥምቀት ውስጥ ላይ አንድ ሰው የተጠመቀው ስለምንድነው ጥምቀት የምታወራው? ቆይ አንዴ ሮቢ አንዴ አልዳንክም ነው በቃ ምንድነው? ቆይ እኛ ድናችኋል ብለን ነው። አንተ ማለት እኮ መብቴ ነው። እኛ እኮ አንተ እይታ አልዳንክም ማለት ትችላለህ ስላልሆንክ ጀስት እኮ እኔ ድኛለሁ። አሁን ኦርቶዶክሶን ድኛለሁ ብዬ ነው ራሴ ማምነው፣ ራሴን ወክዬ ማለት ነው። ገባ አይደል? አንተ እኔን ባል ችግር የለም። እኔን ማለት መብቴ ታድን። አንተ ስለሱስ ለምን ትመሰክራለህ? እኛ መካነ ኢየሱስ ላይ ለምሳሌ አንድ ኦርቶዶክስ ቢመጣ ድጋሚ አናጠምቅም። ማርቆስ ቆይ አንዴ ሮቢ ኦርቶዶክሳውያን ድናችኋል እያለ እየመሰከረ ነው ሉተራዊው። አንተ ደግሞ አልዳናችሁም፣ የመዳንም ነገር ስለሌላችሁ በእኛ ቤተክርስቲያን ትምህርት ውስጥ ካልገባችሁ አትድኑም እያልከው ነው። ልብ በሉ እሺ። ለማርቆስ ነው የምጠይቀህ። ማርቆስ ፔንቴኮስታሉ ድኗል ብለህ ታምናለህ? አዎ። እንዴ ኦርቶዶክስ ድኗል እያልኩ እንዴት ነው ፔንቴኮስታሉ አልዳንም የሚለው? ፔንቴኮስታሉ አልዳንም ብለህ አትልም፣ ድነዋል ማለት ነው። ያ እንዴት ለምሳሌ ኦርቶዶክስ ድኗል፣ ይሄ ካቶሊክ ድኗል እያልኩ እንዴት የኔ ወንድም ከኔ እነሱ ጋር ሄጄ የሚያመልከው እነሱ ደግሞ እኔ ጋር መጥተው የሚያመልኩት እንዴት አልዳኑም ብዬ እኔ እንደዛ ይላል። አንደኛ፣ ሁለተኛ ደግሞ መዳንን አለመዳንን እኔ አይደለም የሚወስነው እግዚአብሔር ራሱ ነው። ቆይ እሺ፣ አንተ በኢትዮጵያ ሙሉ ወንጌል ቤተክርስቲያን ወይ በመሰረተ ክርስቶስ ቤተክርስቲያን ወይ በቃለ ሕይወት ቤተክርስቲያን ከኛ ከወንጌላውያን አማኞች ካሉት በዛ ቤተክርስቲያን ሄደህ የጌታን እራት መውሰድ ይቀላል ወይስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሄደህ መቁረብ ይቀልሃል? ማርቆስ
እኔ ወንጌል አማኞች ጋር ነው የሚወስደው እንጂ እነሱ ጋር ሄጄም አላውቅም። እንደዛም የሚባል ነገርም የለም። እነሱ ጋር ወስደንም ሄደንም አናውቅም ሲጀምርም። እሺ እኔ ከወንጌላውያን አማኞች ጋር ከፔንቴኮስታሉ ጋር ሄጄ ቅዱስ ቁርባን ወይ ደግሞ የጌታን ራት ከመውሰድ ሚስጥርን ከምካፈል ኦርቶዶክሳውያን ጋር ሄጄ ብካፈል ይሻላል ብለው የሚሉ ሉትራውያንን ምን ትላቸዋለህ? መብታቸው ነው። አሁን ሮቢ አንተን አልዳንክም እያለኝ ቤተክርስቲያኒቱ እንደዛ ቆይ መብታቸው ነው አይደለም? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሲኖዶስ አላት የላትም? አላት። በሲኖዶሳችሁ ምንድነው ውሳኔው? ከካቶሊክም ቤተክርስቲያን ከኦርቶዶክስም ቤተክርስቲያን ልክ እንደሚቀላውጥ ሰው እየሄዳችሁ ብሉ ጠጡ ትላለች እንዴ? የጌታን ራትና ማነው የጌታን ራት ቅዱስ ቁርባን ተብሎ የሚባለው? ወይስ በሲኖዶሷ ምን የሉትራን ዶክትሪን አይፈቅድም ነው የነሱ ዋና ፖይንታቸው። ካልፈቀደ ታዲያ ለምደው መብታቸው ነው ብለህ የምትለው እነዚህ ሰዎች የቤተክርስቲያን አገልጋይ ነን ብለው የሚሉ በኦርቶዶክስ ቤተክርስቲያን ሄደን ደጅ ጥናት ቅልውጥ ቁጭ ብለን እንቀላውጣለን። ከነሱ የወደቀም ከአፋቸውም የወደቀ ፍርፋሪም ብንበላ ይቀለናል ሙሉ ወንጌልና ሌሎች አብያተ ክርስቲያናት ጋር ሄደን የጌታ ራት ከምንካፈል ብለው ለሚሉ ምንድነው የምትላቸው? ለሉተራውያንን ባዮቹ ማለት ነው። እኔ አያገባኝም። ስለሌላ ሰው ጂጅ ለማድረግ አይደለም የሚመጣው። ማርቆስ አንድ ጊዜ 1 ደቂቃ ሁላችሁም ቁጭ አላችሁ ተነሱና የ1 ደቂቃ የሊና ጸሎት ለማርቆስ እናርግለት። ከዛም ለምን በቃ ኦሬዲ ግራ ገብቶታል እንዴ? ስንቱ ጋር ነው የሚገባው? እኔ ግራ ገብቶታል። ባይዞ መሳደብ የትልቅነት ምልክት ሳይሆን የትንሽነት ምልክት ነው። እኔ ጥያቄ አለኝ ማርቆስ ይሰማል? ትልቁ የትንሽነት ምልክት የመሳደብ አብሊቲ ነውና ይሰማል። ማርቆስ ስድብ መስሎ ከተሰማው ግራ ገብቷል ብሎ የሚለውን ቃል ለመግለጥ እንጂ ማርቆስ ምንድነው ስድብ መስሎ ከተሰማው ሮያል አትስደበው፣ ወንድማችን ስለሆነ ማለት ነው። ወንድማችን ባይሆን ማንም ሰው እንዲሰደብ አንፈልግም። ቴንክ ዩ። እሺ ይሄ የትንሽነት ትልቁ የትንሽነት ምልክት በቃ ማርቆስ በቃ እንዳትናገሩት አለ እኮ ኤርሚ። በቃ ማንም አይናገርክ። እሺ ማርቆስን አንድ የምጠይቀህ ጥያቄ አለ። ሉትራውያን እንደ ሉትራውያን ኦርቶዶክሳውያን ድነዋል ብላችሁ ስታምኑ እንደ መካነ ኢየሱስ በሙሉ ነው የምታምኑት? ያ ማስረጃ ምክንያቱም ማስረጃ አንደኛ ሌላ እነሱን አናጠምቅም፣ እናንተንም አናጠምቅም፣ እነሱንም አናጠምቅም። ጥምቀት ለድነት ነው ብለን እኔ አሁን አንተ የምታወራውን የአፍህን አልቀበልም። ቤተክርስቲያኒቷ መካነ ኢየሱስ ኦርቶዶክስ አንድ ሰው ሄደሽ ጥያቄን አልጨረስኩም። ጥያቄን አልጨረስኩም። ሳልጨረስ ነው እንደምትመልስልኝ? እሺ ማርቆስ እየተደማመጣችሁ ቤተክርስቲያኒቷ ሲኖዶስ አላት፣ ሴሚናሪዎች አሏት። በሴሚናሪዎቿ በሲኖዶሶቿ አሁን ለምሳሌ በኢትዮጵያ ያላቸው መካነ ኢየሱስ ካሪዝማቲክ መሆኗን በጉባኤ የሰነድ ቁጥር የጉባኤ የተደረገበት ቀን ማህተም ያለበት መግለጫ አውጥታ ነው ፔንቴኮስታል መሆኗን ያወጀችው። ኦኬ አሁንም እንደዚህ ዶክትሪኖቿ የተጻፉ ዶክመንቶቿ ኦኬ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች ድነዋል ብላ የምታምንበት አሁን ያንተን የአፍህን ቃል ሳይሆን የምፈልገው የወረቀት ታንጀብል ማስረጃ ነው የምትነግረኝ፣ ወይም የተወሰነበትን ጉባኤ ነው የምትነግረኝ፣ ወይም ያስተማሩ አባቶችን ነው የምትነግረኝ። እሺ የመጽሐፍ ቅዱስ ህብረት ለምሳሌ የመጽሐፍ ቅዱስ ህብረት የሚባለው ወንጌል አማኞች፣ ኦርቶዶክሶች፣ ካቶሊኮች ናቸው። ሶዛት አልዳኑም ካሉ ለምን ህብረት ያደርጋሉ? እዛ ጋር የአልዳኑምና ድነዋል አይደለም። የስላሴ አማኝ መሆናቸው ነው። ኦኬ የመጽሐፍ ቅዱስ ማህበርን በአንድ ላይ እየመሩ እና እያስተዳደሩ እንዲሆኑ ያደረጋቸው በአብ በወልድ በመንፈስ ቅዱስ ላይ ስለሚያምኑ ነው። ከዛ በተረፈ ግን የድነት ትምህርታቸው የሶስቱን ቤተ እምነቶች እንደሚለያይ የታወቀ ነው። ስለዚህ አሁን አንተ አምጥተህ የመጽሐፍ ቅዱስ ማህበር ላይ ስላሉ ልትለኝ አትችልም። እኔ መካነ ኢየሱስን እንደ መካነ ኢየሱስ ታንጀብል የሆነ ዶክመንቷን ኦርቶዶክሳውያን አምነዋል፣ ስላመኑ ወንጌል አልሰብካቸውም ያለችበትን ማስረጃ ነው የምትሰጠን። እንደዛ አይደለም። ወንጌል አሰብክም አይደለም። ወንጌል ለሚመናንም ጭምር ትሰብካለች፣ ለእኛም ይሰበካል፣ ለአንቺም ወንጌል ይሰበካል። ለነሱ ግን እንደ ሙስሊም ሄደሹ
ኢየሱስ ክርስቶስን እመኑ ዳኑ ብለን አንሰብክም። ምክንያቱም ኢየሱስ ክርስቶስ ጌታ እንደሆነ የሚያምኑ የሚያውቁ ናቸው። በአብ በወልድ በመንፈስ ቅዱስ በስላሴ የሚያምኑ ናቸው። ኦኬ በኢየሱስ ክርስቶስ ያምናሉ አይደለ? በኢየሱስ ሊቀ ክህነት ያምናሉ ማርቆስ ኦርቶዶክሳውያን። በቃ የትምህርት ልዩነቶች አሉ። አሁን በኢየሱስ ሊቀ ክህነት ያምናሉ ወይ? አያምኑም። ላያምኑ ይችላሉ። የኢየሱስ ሊቀ ክህነት ማለት ምን ማለት ነው? አማላጅ ማለት ነው። በኢየሱስ አማላጅነት ሳያምኑ መዳን አለ? በአብ በወልድ በመንፈስ ቅዱስ ስም ተጠምቆ በስላሴ አንድ ናቸው ነው። ወንድምዬ በኢየሱስ አማላጅነት ሳያምኑ እንደ ወንጌል አማኝ ድነዋል ማለት ይቻላል ወይ? ኤዲሽ መካነ ኢየሱስን መጠየቅ ነው። አንደኛው ሰው ወንጌል አማኞችን መጠየቅ ነው። ለምን ህብረት ታደርጋላችሁ? አምስቱ ሶላ አንዱ ምንድነው? ለምን ህብረት ታደርጋላችሁ? ከአምስቱ ሶላ አንዱ ምንድነው? ከአምስቱ ሶላ አንዱ ምንድነው? መጽሐፍ ቅዱስ ብቻ የሚል ሌላስ? ኢየሱስ ክርስቶስ ብቻ የሚል እና በኢየሱስ ክርስቶስ ብቻ አዳኝነት ነው ኦርቶዶክስ የምታምኑ? እኔ ምን አውቃለሁ? ሄደሽ እኮ መካነ ኢየሱስን መካነ ኢየሱስን ሆል ወንጌል አማኞችን እንደዛ እያሉ ነው። ለምን ህብረት ታደርጋላችሁ ብለሽ መጠየቅ እኮ መልስ የምጠይቅህን እኔ ምን ብዬ ሊመልስ? አንቺ እኮ ሆል ወንጌል አማኞች ህብረት ያደርጋሉ። ህብረት ደግሞ ካላመነ ሰው ጋር ካልዳነ ሰው ጋር እንዴት ህብረት ይደረጋል? ወንድም የምንድን ነው የምታወራው? የምታወራውን ታውቃለህ? እኔ የምጠይቅህ ስለ ኦርቶዶክስ እንዴት ነው የማላውቀው? ህብረት ለምን ያደርጋሉ ነው እኔ ጥያቄ። የት ነው ህብረት የሚያደርጉት? የመጽሐፍ ቅዱስ እንትን ምንድን ነው? አንድ አይደሉም? የመጽሐፍ ቅዱስ ማህበር እሷ ህብረት ማድረግ ነው የሚባለው? አይ ኦኬ፣ ህብረት ማድረግ ነው የሚባለው እሱ ምንድን ነው የሚባለው? ህብረት ማድረግ ነው ወይ የሚባለው? ምንድን ነው የሚባለው? እሺ አሁን ለምሳሌ አንድ መጽሐፍ ህብረት ማድረግ ነው ወይ የሚባለው? አንድ ችግር ቢያጋጥም መጽሐፍ ቅዱስ ላይ አንድ ችግር ቢያጋጥም ወንጌል አማኝ ብቻ አይደለም ፊክስድ የሚያደርገው፣ ካቶሊክ ይሳተፋል። ወንድምዬ የኛ መጽሐፍ ቅዱስ ስንት ነው? ይሄ ግትር ያለ የኛ መጽሐፍ ቅዱስ ስንት ነው? 66 የእነሱ ስንት ነው? 81 ተጠይቀዋል። 66 ላይ እንኳን ተጠይቀዋል። እንዴት 66ቱ ላይ ሲጨምሩ ይጠይቃቸዋል? ማንም አልጠየቀም። ሊጨምሩ እና ህብረት ቢኖራቸው ይጠየቃሉ አይጠየቁም? ህብረት ቢኖራቸው ይጠየቃሉ አይጠየቁም? ጉድ ነው ዛሬ። ልብ በሉ፣ ቀጥሉ። አይ ይሄ ግትር ያለ ወንድምዬ አይዞ ህብረት ቢኖራቸው ይጠየቃሉ አይጠየቁም? ያኛውን አይዞ ከማለት ሄደሹ ይጠየቃሉ ለምን ህብረት ታደርጋላችሁ ብለሽ መናገር ነው። ይጠየቃሉ አይጠየቁም? የምን እንትን ነው የምታወሪ? መልስ 66ቱ ላይ ሲጨርሱ ህብረት ቢኖራቸው ይጠየቃሉ አይጠየቁም? 66ቱ ላይ አይጠየቁም። ምክንያቱም እኛ ተስማምተን ለምንድን ነው የማይጠየቁት? ቆይ አንዴ ለምን እንደማይጠየቁ ህብረት አላቸው አላልክም? እንዴ አሁን ቆይ ልንገርሽ። እኛ ተስማምተን የወሰድነው ይሄ 66 በቂ ነው ብለናል። እነሱ ደግሞ 81 በቂ ነው ብለዋል። ስለዚህ ህብረት ያለው ነገር በየአይነቱ ነው ማለት ነው። ያ ማለት ክርስቲያን አይደሉም፣ ያ ማለት አልዳኑም የሚለውን ስቴትሜንት ሊሰራ አይችልም። አጨብጭቡለት ለማርቆስ። እታች ያላችሁ ወገኖች በጭብጨባ እጃችሁን እስኪያሳዩኝ። እጃችሁን ምን አለ አሁን መጨረሻ ላይ ማን ይጠይቃቸዋል? እንደፈለጉ ማድረግ ይችላሉ። እንደዛ አይደለም ያልኩት። ኢቨን ኢፍ እኮ የሚሰሙ ሰዎች እኮ አንቺን ጄጅ ያደርጋል። 591 ሰው አንቺን እየሰማ ነው። በጭራሽ ቢያንስ 590 ሰው አንቺን እኮ የሆነ ነገር ይልሻል። አንተ ይኸውልህ ህብረት አላቸው አልክ። ለምን ጨመሩ ስልክ መብታቸው ነው አልክ። ህብረት ማለት በየአይነቱ መሆን ማለት ነው። እንደዛ ያ ከሆነ አንቺ ሄደሽ እኮ የመጽሐፍ ቅዱስ ህብረትን ለምንድን ነው እነዚህ 81 ናቸው፣ እኛ 66 ነን፣ ካቶሊክ 74 ነው። ለምን አንተ ለምን ተፈጠረ ብለሽ የጠየቅኩ ምን ነበር? ስለ ኦርቶዶክስና ስለ ሉትራውያን አንተ የምትመልስልኝ ምንድን ነው? ስለ መጽሐፍ ቅዱስ ማህበር ካቶሊክም ወንጌል አማኞች ሌሎች ፔንቴኮስታሎችም ስላሉበት እምጠይቅህ ሌላ እምትመልሰው ሌላ። የጠየቅኩ ስለ ሉትራውያንና ስለ ኦርቶዶክስ ሉትራውያን መካነ ኢየሱስ ኦርቶዶክሳውያንን ድነዋል ስትል ታንጀብል የሆነ በሲኖዶሷ ኦኬ በሴሚናሪዎቿ የጻፈችው ታንጀብል የሆነ
ማስረጃ አለው ይልሃለሁ። አንተ መጽሐፍ ቅዱስ ማህበር ትለኛለህ። መጽሐፍ ቅዱስ ማህበር ውስጥ ማን አለ? ኦርቶዶክስ አለ፣ ካቶሊክ አለ፣ ሌሎች ወንጌል አማኞችም አሉ። ማስረጃው ልንገርሽ፣ አልዳኑም ብላ አልጻፈችማ። ማስረጃ አልዳኑም ብላ አልጻፈችም። አዳምጠኝ ማርቆስ፣ እኔ አንድ የመጨረሻ ነገር ልንገርህ። አሁን አንተ ዝም ብለህ ትጋጋጣለህ፣ ግን ይኸውልህ እኛ ኦርቶዶክሳውያን ጴንጤን በአንድ አይን ነው የምናየው። የዛ የራስህ አይዲያ አንዱ እንደዚህ ይላል፣ አንዱ እንደዚህ ይላል። በሀሳብ መለየት አይመለከተንም። እሱን እዛው እርስ በርስ ተጨቃጨቅበት። እኛ ግን ጴንጤ ነው ብለን ነው የምናምነው። ስለዚህ አንተ ብትወድቅም ቢያነሱም ቢጥሉም እዛው ከነሱ ጋር ተጣበቅ። ሙሉ ወንጌል ቃለ ሕይወት ምናምን ብታባብለህ እዛው ተያያዝና እዛው እንደፈለክ እንደሁን። ወደኛ አትምጣ፣ ምንም አናረግልህ። ምክንያቱም እኛ ጴንጤ ነህ ብለን ደምድመናል። አናቀም፣ አታቀንም። ከኛ ጋር በእምነትም በምንም አትገናኝም። አትጠጋጋ ወደኛ ጋር። ራስን ችለህ እዛው ብትወድቅ እንደው የሚያነሱ እነሱ ናቸው። እኛ አናቀም። በቃ እንደዚህ ሉተር ተቀብያለሁ። አስተያየቴን ተቀብያለሁ። ቆይ ምን መሰለህ፣ ድሮ ጊዜ አንድ ነገር ትዝ ይለኛል። ወደ ኮየርና ወደ ቸርች የሚመጡ አዳዲስ የሆኑ ሰዎች በሞቅታ ነው የሚያወሩት። ባይዘ ሞቅታ የአዳዲስ ሰዎች ባህሪያቸው ነው። እኛ ሞቅታ ሳይሆን እኛ ወንድሜ ሰው መባል ያለብህ ጆከር ነው መባል ያለብህ። ጆከር ሁሉ ጋር ልግባ ትላለህ። ግን አጭሩ ነገር እኛ ኦርቶዶክሶች የሚጠጋጋ ሰው አንፈልግም። ራስህን ቻል። ከቸገረህ እንረዳሃለን። አንዳንዴ ሰንበቴ ቤትም ከመጣህ ፍርፋሪም ካለ እንሰጥሃለን። በተረፈ እዛው ጦስህን ይዘህ እዛው። እኛ አንፈልግም። እኛ ሰው ደልለን ማናመጣም። ስለ ሞቅታ እናመሰግናለን። እንግዲህ አንዱን ለማስደሰት አንዱን መሳደብ ይሄ አግባብ አይነበረም። ይሁንሽ። እምነቴ የሚጠጋጋ ሰው አትፈልግም። ራስህን ቻል። እርሚ ስላስገባኝ በጣም አመሰግናለሁ። ማርቆስ ቆይ አትውጣ። ቆይ ማርቆስ፣ እሺ እንድታወሩ ነው። ሮቤልም ሰጣለሁ። ሌሎችም ወንድሞች እነ ቢኒያም እነ ኤፊም እነ ታዶም ያወራሉ። ለማርቆስ የምጠይቀህ የኦርቶዶክስ ሃይማኖት መዳኗን ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብላ ስላልጻፈች ድናለች ብሎ የሚለው ድምዳሜ ላይ ደርሰህ ኦርቶዶክሳውያን ድነዋል ብለሃል። ኦኬ፣ እንደ አንድ ሉተራዊ ወንድም ሰምተናል። አሁን ቀጥዬ የምጠይቀህን ጥያቄ በደንብ ስማኝ። እኔ ፔንቴኮስታል ነኝ። ከኦርቶዶክሳውያኑ ትምህርት ይልቅ ለሉተራውያኑ ትምህርት ቀርባለሁ። ከኦርቶዶክሳውያኑ ትምህርት ይልቅ ለሉተራውያኑ ትምህርት አሜን የምለው ይበዛል። ምክንያቱም በጌታ ያመኑ አብያተ ክርስቲያናት ናቸው ብዬ ስለምን ማለት ነው። ኦርቶዶክስ ግን በጌታ ያመነች ቤተክርስቲያኖች ብዬ አልልም። የኦርቶዶክስ ቤተክርስቲያን ዲያቆን እንደመሆነ ይመጣልም ቤተክርስቲያኒቱ እንደሚገባም ስለማቅ ማለት ነው። ባቡር ሀዲድ የሳተች ቤተክርስቲያን ናት ኦርቶዶክስ ብዬ ስለማመን። አሁን ለአንተ የምጠይቀው ጥያቄ ቆይ ሮቤ እሰጥሃለሁ። ቆይ ለእሱ ነው ጥያቄ። እኔም በስርዓት በዚሁ ነው ከዚህ በፊትም የማወራው ከዚህ በፊት በማወራበት ቋንቋ ነው የማወራው። በቃ መስመር የሳተች ሀዲድ የሳተች ቤተክርስቲያን ነች ነው ብዬ የማምነው ማለት ነው። ኦኬ፣ ለማርቆስ የምጠይቅህ የኦርቶዶክስ ነገረ ድነት ትምህርቷ ከምንድን ነው የሚቀዳው? የዳነችው ኦርቶዶክስ ድናለች ብለህ የመሰከርክላት ኦርቶዶክስ የነገረ ድነት ትምህርቷ ከምንድን ነው የሚቀዳው? ከመጽሐፍ ቅዱስ ብቻ ነው? ከመጽሐፍ ቅዱስ ብቻ ነው? ሊጨምሩ ይችላል። ያ የራሳቸው ጉዳይ ነው። እኔ ይችላል አይደለም። ቆይ መልስልኝ። ቆይ ማርቆስ ጫጫታ ሳታደርገው የምታውቀው መልስልኝ። የኛ የነገረ ድነት ትምህርታችን ከየት ነው የሚቀዳው? ከመጽሐፍ ቅዱስ ብቻ? ሌላ የለንም? የለንም። ለዚህ ነው አይደል በሶላዎቻችን ላይ መጽሐፍ ቅዱስ ብቻ ብለን ያሉ የእግዚአብሔር ቃል ብቻ። ያ የኛ ባይዞ እኮ እናንተ የምትሉት መጽሐፍ ቅዱስ ብቻና የኛ በጣም የተለያየ ነው። እሺ፣ የእናንተ የሉተራውያን መጽሐፍ ቅዱስ ብቻ ስትሉ ከኛም ከፔንቴኮስታሉ መጽሐፍ የኛ መጽሐፍ ቅዱስ ብቻ ስንል የሉተር ትምህርቶችን ሙሉ በሙሉ ለህዝቡም ይነበባል። እኛም ደግሞ ሙሉ በሙሉ ተቀብለን ነው። ሮቢ ቆይ እንደሚዩት አድርገው። እሺ፣ እኛ ፔንቴኮስታል መጽሐፍ ቅዱስ ብቻ ብለን ስንልና ወንጌላዊት መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ ስትል ይለያያል እያልከኝ ነው? በጣም ይለያያል። ልብ በሉ። ይሄ የወንጌላዊት መካነ ኢየሱስ ቤተክርስቲያን ትምህርት ነው የምትነግረን።
አዎ ምክንያቱም እኛ መጽሐፍ ቅዱስ ብቻ ስንል የሉተርን ትምህርት በትክክሉ ጠንቅቀን አውቀን ነው ያንን እንማራለን። ከመጽሐፍ ቅዱስ ጋር አንድ ሆኖ የሚቀርብ ነው። እኛ መጽሐፍ ቅዱስ ብቻ ስንል የአባቶችን ትምህርት በትክክሉ አውቀን ተምረን ነው እንጂ መጽሐፍ ቅዱስ ብቻ አይደለም እኛ የምንለው። መጽሐፍ ቅዱስ በሚለው ውስጥ ላይ ምን አለ ማለት ነው? የአባቶች ትምህርት አለ። እምነት ብቻ በሚለው ትምህርት ውስጥ ደግሞ የእናንተ እምነት ብቻ የሚል ነው። እኛ ደግሞ እምነት ብቻ በሚለው ትምህርት ውስጥ ላይ አንዴ ቆይ፣ ውሸት ብሎ ያለ ሰው አለ። ካዮ ደሳለኝ ና አንዴ ግባ። ና ካዮ ከመካኒስ ቤተክርስቲያን የሆናችሁ ነው ግቡ። ይሄው ኤፍሬም አለ አይደል? ኖ ቆይ ኤፍዬ እሰጠዋለሁ እዚህ ስላለ ማለት ነው። ና ካዮ ና ግባ። ላክና ና ግባ። ለምን ኤፍሬምን አታናግረው? አናግረዋለሁ። ኤፊማ አናግረዋለሁ። ቆይ እሰጠዋለሁ። አንተ አይደለም የምታዘው። ካዮ ከታች ውሸት ነው ብሎ ስላለ ነው። አይ ካዩ አሁን ሉትራዊ እኔ ግባ ያልኩትን ገብቶ ካዮ ውሸት ነው ብለህ ስላልክ ና ግባና አውራ። ስለዚህ ምን እያለን ነው ማለት ነው? እሺ የሉተርን ትምህርት ትቀበሉ፣ ከመጽሐፍ ቅዱስ ውጭ የሆነውን የሉተርን ትምህርት ትቀበላላችሁ ማለት ነው። የሉተር ከመጽሐፍ ቅዱስ ውጭ የሆነ የሉተር ትምህርት የለም እና ከመጽሐፍ ቅዱስ ውጭ የሆነ የሉተር ትምህርት ከሌለ መካኒሱ ቤተክርስቲያን ወንጌላዊት መጽሐፍ ቅዱስ ብቻ ነው ብላ የምታምነው ማለት እኮ ነው። ታዲያ መጽሐፍ ቅዱስ ብቻ ስትል የአባቶችን ትምህርት እንቀበላለን ሙሉ በሙሉ። የአባቶች ትምህርት ከአባቶች ብለህ የምትለው የሉተርን ትምህርት ብለሃል። የሉተር ትምህርት ምንጩ ከመጽሐፍ ቅዱስ ነው ወይስ ከመጽሐፍ ቅዱስ ውጭ የሆነ? ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ውጭ የሆነ የለውም። እኛ አለ ብለን አናምንም። የለም ብላችሁ ማለት። ሁለተኛ እናንተ እምነት ብቻ የምትሉት ትምህርትና የኛ በጣም የተለየ ነው። ኦኬ ቆይ ግድ የለም። እንደዚህ እኮ ነው የምናናግረው። እንደዚህ ነው እንግዲህ እራሳችሁ ለኩሳችሁታል፣ እራስህ ትሞቀዋለህ ማለት ነው። ኦኬ ካዮ እንኳን ደህና መጣ። ካዮ ወይ ኤርሚ ሰላም ነው? ሰላም ነው። እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው? ከወንጌላውያን ነው? ወንጌላውያን። መካኒስ ነው ያደግከው? ውሸት ነው ብለህ ስትል ነበር ቅድም ማርቆስ ሲጽፍ። ምንድነው ብላ የምትለው የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን? አይ ውሸት ነው ማውራሱ። ሶላ ስክሪፕቸራ እኛ እንቀበላለን። ወንጌል ብቻ ይሄን ነው የምናምነው እንጂ ተጨማሪ እንደ ኦርቶዶክስ የሉተር መጽሐፍቶች እኔ አልተማርኩም። መካኒስ ነው ያደግኩት። ከመጽሐፍ ቅዱስ ውጪ የሉተር መጽሐፍቶች ብላ ሉተር መጽሐፍ ቅዱሳዊ ያልሆነ ትምህርት ጽፎ አስተምሯል በመካኒሱ ቤተክርስቲያን። ኤርሚ ፍራንክሊ ላውራት እኔ ማለት ነው። ቆይ ማርቆስ ድል ስጠኝና እኔ እዛ ነው አደግኩት፣ እዛ ነው ተማርኩት። አገልጋይ ነኝ እኔ። ወንጌል ስርጭት ላይ ነው የሚሰራው። ቴንክ ዩ ዋሌ ሙሉ ወንጌልም ቃለ ሕይወትም ተሳተፋለሁ። ግን መካነ ኢየሱስ አንድ ፊደል ስለ ሉተር ትምህርት አላስተማረችንም ማለት ነው። እኔ እስከማውቀው ድረስ ማለት ነው። አውራው ማርቆስ አውራው። አሁን ያው መካነ ኢየሱስ ራሱ መጥቶባል። አውራው እነኚህን ቆይ ልክ አሁን እንደ ማርቆስ አይነቶቹንና እዚህ የባጃጆቹ ደብተራው ዲበኩሉ የሚዘውራቸው ሉተራውያንን ብለው የሚሉ አሉ። እነሱን ከዚህ ቲክቶክ ላይ ድንኳናቸውን ነቅለው እስኪሄዱ ድረስ አሁን እውነተኛ የሆናችሁ ልክ እንደ ወንድሜ እንደ ካዮ በኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን መሬት ላይ የምታገለግሉ ሰዎች ማርቆስ ምን ብለዋል? ሪከርድ ተደርገሃል። እኛ መጽሐፍ ቅዱስ ብቻ ብለን አናምንም ብለሃል። የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያንን ጠርተህ ማለት ነው። ሉተር መጽሐፍ ቅዱስ ብቻ ብሎ ያለው ፌክ ነው እያልከን ነው። ለምን? እኛ ከመጽሐፍ ቅዱስ ውጪ የሉተርንም ትምህርት እናምናለን ብለሃል። መካነ ኢየሱስ እንደዛ ታምናለች ብላል። ይሄው ካዮ ደግሞ አይ እንደዛ እናምንም ብላል። ተነጋገሩ ሁለቱ መካነ ኢየሱስ ማለት ነው። ማርቆስና ካዮ ቀሲስ ዲበኩሉ መጥቷል። አስገባችሁ ነው እሱ እዛው ባጃጆቹ ጋር። እሺ ኤፍዬ አንተ መካነ ኢየሱስ አይደል?
አሁን እኔ ያው ወደ ቤት እየገባው ነውና አንዴ ልናገርና መካነ ኢየሱስ ነበርኩ። ስሜን ስለጠራ ነው ምን ስላላገ ነውና እኔ ከመካነ ኢየሱስ ነበርኩ። ቄስ በላይኔ ጋር እነ ቄስ አየለው ተሰማ ጋር መሀል ቤት ነበርኩና እንዲህ የሚባል ነገር የለም። አሁን ራሱ ደውዬ ነው ሁሉ ጊዜ ከነሱ ጋር ነው። ኦኬ ይሄ ኤፍሬም ይለያል። ይሄ ኤፍሬም ይለያል። ይሄ ሌላ ኤፍሬም ነው። ማርቆስ ቆይ እኔ አሁን ሄድ ኦፊስ ደውላለሁ። ሉተራዊ ኤፍሬምን ነው እኔ ያልኩ። ማርቆስ ሁለቱም መካነ ኢየሱስ ናቸው። ኤፍሬምም ካዩ ይሄ ኤፍሬም ይለያል። ለምን አታደምጥም? ማርቆስ ለምን አታደምጥም? እሺ ኤርሚዬ ስሜን ስለጠራ ነውና አሁን እኔ መካነ ኢየሱስ ነበርኩ። አሁን አይደለሁም መካነ ኢየሱስ ነበርኩ። እነ ቄስ በላይኔ ጋር መሀል ቤትል እነ ቄስ ሰማ ጋር አሁንም ስልካቸው አለኝ። እነ ቄስ ተስፋውን ሁል ጊዜ ይጸልዩልኛል። እኔ አንተን ሳላቅ ነው የጠራሁት። የተናገርከው በጣም ስተሰርተሃል ወንድሜ፣ በጣም ንስሓ ግባ። በጣም ስተሰርተሃል። ቆይ አንድ ነገር ልንገርህ ወንድሜ፣ ምን እየተናገርክ እንደሆነ አታውቅም። እግዚአብሔር ይቅር በለኝ በእውነት ፈጽሞ አሁን የምታወራ ነገር መካነ ኢየሱስ ውስጥ የለም። አሁን እኔ ስልካችሁ አለኝ እኮ ደውዬ ላናግር፣ ግን አሁን ልተኛ ነው ከስራ ወጥቼ ነውና ኤርሚ መካነ ኢየሱስ ነበርኩ። አሁን ከመካነ ኢየሱስ ወጥቼ አሁን ሙሉ ወንጌል በቃ ቶ ከተባል ትኬቱና እንዴ ማርቆስ ቆይ ማርቆስ እኔ ሚዩት አድርጌያለሁ። ማርቆስ ለምን ወንድማችን ነው በጌታ ኦኬ። መካነ ኢየሱስ ነው በለ ስላልክ ሁለቱ መካነ ኢየሱስ ወንድሞች ናቸው። እነሱ ሲያወሩ ተው በቃ የሚል የለም። ትልቅዬ ፋውል ነው የሰራው። ሄድ ኦፊስ ደውዬ ሪካርድ ተደርጋል። ይሄ ትምህርት የመካነ ኢየሱስ ቤተክርስቲያን ትምህርት ነው ብላ ቤተክርስቲያኒቱ ሁሉ ጭምር ታናግራለች። አሜሪካ ሀገር ስላለ ማለት ነው። ምክንያቱስ ከአምስቱ ሶላዎች ውስጥ መጽሐፍ ቅዱስ ብቻ ብሎ የሚለውን መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ብለ ስታምን ከሙሉ ወንጌልና ከሌሎቹ ፔንቴኮስታል ቸርች የተለየነን እኛ የሉተር ትምህርት የሚባል አለ። ልክ ኦርቶዶክስ ገድል አለኝ ብላ እንደምትለው ማለት ነው ብለ ቤተክርስቲያኒቱን ሁሉ እዚህ ተናግራል። ተወጣው አሁን ኤፍሬም ተናገር፣ ከዛ ካዮ ታወራዋለህ። ቴንክ ዩ። ከዛ ታወራለህ ማርቆስ። ኤርሚዬ ተሰምቶ የማይታወቅ ነገር ነው ያወራው። አሁን እኔ ሙሉ ወንጌል ነው ገባሁት ቆይቻለሁ። አንድ 6 ዓመቴ ነው ኦልሞስት 7 ወይ 8 ዓመቴ ነው እዚህ ከቀየርኩ ወይ ቸርችን 9 ዓመቴ ሆናል። እና እስከዛ ድረስ መካነ ኢየሱስ ነበርኩ። መሀል ቤትል እነ ቄስ በላይኔ ጋር እንደምታውቁ እነ ቄስ አየለው ተሰማ ጋር ነበርኩና አሁንም ራሱ ከነሱ ጋራ አብረን እንጸልያለን። ከቄስ ተስፋውን እና ከነ ባለቤቱ እዛ ከነ ቄስ በላይኔ ጋር ከነ ቄስ ተስፋውን ጋር አብረን እንጸልያለን። እንዲህ የሚባል ነገር የለም። እኔ እዛ ስላደግኩ እዛው ወንጌል ስርጭት እንወጣለን። እንዲህ ኦርቶዶክሶች ድነዋል አይሉም። ወንጌል ለኦርቶዶክሶች ይሰበካል። በጣም ትልቅ ፋውል ነው ሰራው እና ደሞም ሌላ የሉትራን የአባቶች ገድል ብሎ ፈጽሞ አያምኑም። መካነ ኢየሱስ ወንድሞቼ በጣም ስም እያጠፋ ነው። ወንድም ፈጽሞ እንደ ኦርቶዶክስ ገድል አላችሁ። ቆይ ያወራው ሮቢ አንተ ኦርቶዶክስ ስለሆንክ ምንም አያገባም። ኦርቶዶክስ ናንተ አዳምጥም በላ አንተ ምንም የምታውቀው ነገር የለም። ኦርቶዶክስ ያለ ሰጣለው ሮቢ እነሱ ያወሩ። አሁን የሚገርም ነገር እኔ በደንብ ስለማውቀው ነው። ስልካችሁም አለኝ እኔ አንተ ባለፈ እንደደወልክ ኤርሚያስ ስልካችሁ አለኝ እኔ። ይሄ በጣም ያወራው ከባድ ፋውል ነው ሰራው። በጣም ከባድ ስህተት ነው ሰራው ወንድም እና እንደ ኦርቶዶክስ ገድል የላትም። ምንም የሉትራ እምነት ማን ነው የቸርች ፋዘርስ ብሎ አይቀበሉም። የለም እንደዛ ነገር። ኦንሊ ጥምቀት የልጅነት ጥምቀት የሕፃን ጥምቀት ብቻ ነው። እሱ ብቻ ነው። እሱ ስላልተመቸኝ እኔ ይኸው 9 ዓመቴ ነው ቀየርኩ፣ ቸርች ቀየርኩ። ሙሉ ወንጌል ነኝ እና ምን ልል ፈልጌ ነው መካነ ኢየሱስ በጣም ወዳቸዋለሁ። አብረን አሁን ምን እየጸለይን ነው። እንዴ የሚባል ነገር የለም። ይሄ በጣም ትልቅ ስህተት ነው ሰራ ወንድሜ ማርቆስ። ይሄ በጣም የለም። እንደ ኦርቶዶክስ ገድል የላቸውም። ይሄ እንደ ገድል እንደ ኦርቶዶክስ የሉትራን መጽሐፍ አባቶች ቸርች ፋዘር የሚባል ነገር የለም። የሚለዩ ኦንሊ የሕፃናት ጥምቀት ነው ከኦርቶዶክስ የሚመሳሰለው እንጂ እሱም ልዩነት አለው። እሱ ላይም ልዩነት አለው። ኦርቶዶክስ ጋራ ብዙም አይመሳሰልም። እሱም ጥምቀት ያድናል ብሎ አይደለም እነሱ እንትን የሚሉት የሕፃናት ጥምቀት ራሱ ያድናል ብሎ አይደለምና ትልቅ ስህተት ነው ተሰራ። ኤርሚዬ በጣም የሚያሳዝን ነገር ነው። እኔ ጨርሼ ያለው ለማንኛውም በእውነት ንስሓ ግባ። ቴንክ ዩ ካዮ። እሺ ካዮ የምትለው ካለ ኦኬ ኤርሚ ቴንክ ዩ አመሰግናለሁ ወንድሜ።
እኔ ባይዚህ እውነት ነው ማውራክ መካነ ኢየሱስ አሁን ቤታችንም ቄስ አለ። ነቀምቴ ሲኖዶስ ነው እኛ የምናመልከው ማለት ነው። መካነ ኢየሱስ በደንብ ነው ማቃት። ሰው የሚለው መካነ ኢየሱስ የቲክቶክ መካነ ኢየሱስ ልትሆን ትችላለች። ባይዚ እኛ ሉተር ሪፎርሚስት ነው፣ ፕሮቴስት አደረገ፣ ሞግኖክስ የነበረ 15 17 ትቶ ወጣ። ከዛ በኋላ የሉተርን ትምህርት የሉተርን ሂስትሪ ምናምን ቸርች ውስጥ አንድ ቃል ሰምቼ አላቅም፣ አይነበብም። እንደ ሲኖዶስ ነው ማወራክ ማለት ነው። ሰሚናሪም አለ እዚህ መካኒሳ ማለት ነው። ሰሚናሪም መጽሐፎችን አንብቤ ያለው የሚማሩ ልጆችም አውቃለሁኝ ማለት ነው። አታስተምርም እንደዚህ ማለት ነው መካነ ኢየሱስ። ኤፍሬም እንዳለው ጥምቀት ብቻ ነው እንጂ ከጴንጤኮስታል ጋር ልዩነት አላት። ሶላ ስክሪፕቸራ ብቻ ነው የምታመነው እንጂ ገደል ምናምን የሚባል የደብተራ ወሬ አታምንም መካነ ኢየሱስ ማለት ነው። አሁን ማርቆስ ምንድነው ወይም ፎሎወር ለመሰብሰብ ነው ወይም ደግሞ ሉቴሪያን እዚህ ቲክቶክ ላይ እዛ ወደዛ ስለሚያደርጉት በራሱ ስም ለማጥፋት ነው መጣው ማለት ነው እንጂ መካነ ኢየሱስ በዚህ ቤተክርስቲያን ስሙ ራሱ መጥራት አትችልም ማለት ነው። አንተ ብራዘር ለምን ትክክል አይደለም፣ አታቃትም አንተ ማለት ነው። አልተማርክም፣ ቸርችም የምትተዳደር አልመሰለኝም ማለት ነው እንጂ እኛ በወንጌላዊን ስር ነን። አቤተ ክርስቲያን ደግሞ አንድ ያረገን ምንድነው? አንደኛው እንደ ወንጌላዊያን እኛ ሶላ ስክሪፕቸራ እናምናለን። ኦርቶዶክስ ካቶሊክ ብለን አንድ ላይ ደግሞ ሲላሴ አማኞች ስለሆነ መጽሐፍ ቅዱስ ላይ አንድ ላይ ትርጉም ጊዜ ምናምን እና እንሳተፋለን ማለት ነው። ከዚህ ውጪ እንደ ሲኖዶስ እንደ ሀገርም አንተ የምትለው ነገር ውሸት ነው ማለት በጭራሽ ውሸት ነው። ስለዚህ ብራዘር ከመካነ ኢየሱስ ውረድ፣ ካልሆነ ይሄ በህግ ያስጠይቃል። ባይዚ የቤተ ክርስቲያኑን እንደ ዓለም ያለው የቤተ ክርስቲያን ስም ማጥፋት ነው፣ ይሄ ወንጀል ነው ማለት። ስለዚህ ቢተው ይሻላል። ባይዚ ፍራንክሊ ነው፣ ይሄ ጥንቃቄ ነው የሚሰጥክ ማለት ነው። ቢተው ይሻላል። እንደዚህ አይነት ነገሮች ጥሩ አይመስልኝም። የራስህ ወደ ራስህ ቀይረ የራስህን ሐሳብ እየሰጠክ ነው አንተ ያለምንም መረጃ ማለት ነው። መረጃ አሳይ። አሁን ለምሳሌ ከመካነ ኢየሱስ ዌብሳይት ላይ ገብተህ መረጃ አሳይ ብትባል ምን ልታሳዩ ነው? ወይም ጽፌ ልታስቀምጥ ነው አንተ? አንተ ሌላ አጀንዳ ካለክ ዌልካም፣ አጀንዳው ላይ ማውራት እንችላለን። አንሌስ ኤንድ አዘርዋይዝ ይሄ ትክክለኛ ነው የሚልክ ብራዘር። እኔ ሙጉት አይደለም ያልኩህ አለው ኮያ አላበቃኝ። እኔ ስድብ ምናምን አይደለም፣ የወንድምነት ምክር ነው። ባይዘ አላበቃኝም ወይ ነው ጥያቄ። መክረኛል። አላበቃኝ መረጃ ካለ መረጃ እናወራለን፣ ችግር የለው። አላበቃኝም ወይ ማርቆስ? አንዴ ተረጋጋ። ኤርሚ ለካዮኔ ጥያቄ ያለኝ የወንጌል ስርጭት ላይ እሰራለሁ ስላለ በጠይቀው ደስ ይለኛል። ያወሩ ስለሆነ ሁለቱ እንትኑ አልተቋጨም። ግን አንደኛ ማርቆስ የምንልህ ወንድም ማርቆስ የት ቤተክርስቲያን ነው የምትካፈለው? የትስ ሀገር ነው ያለኸው? ራስን ብትገልጣውን እነ ኤፍሬም ራሱን ገልጠዋል። ይኸው ካዮ ራሱን ገልጠዋል። እኔም ግለጥ ካልከኝ እገልጣለሁ። ሌሎቻችንም ማለት ነው እንደዚሁ ሳትፈራና ሳታፈር ማለት ነው። የት ቤተክርስቲያን ነው ህብረት የምታደርገው? እንደው በስመ ሉተራውያን ከምትል የት ያለችዋ? የት ከተማ ያለች? በእነማን አገልግሎት የሚመራ አገልጋዮች? እርሜ አሁን እሱ ተቀይሯልና አመሰግናለሁ። ስትያዝ ትሮጣለህ። ስትያዝ ማለት ነው ምንም ችግር የለውም እኮ ምንም ችግር የለውም። አሁን የጠየቅንህ ሉተራውያንን ወክለን የመጣኸው ግን የትኛዋን ሉተራውያን ነክ? አሜሪካን ነው የምትኖረው? ሌላ ሲቲ ነው የምትኖረው? በእነማን ቸርች የሚመራ ነው የምትገለገለው? አገልጋይ እንኳን ባትሆን አፍሩም የሆነ ኤፍሬም ተናገሩ አይደል? እኔም እነግርሃለሁ፣ ካዮም ይነግራል፣ ኤርሜም ይነግራል፣ እህቴ መርሲ፣ ሁላችንም እንነግርሃለን የምንሄድበትን ቸርች እና የምንገለገልበትን ማለት ነው። እስኪ ወንድምነት ይህን ነገር አጥርቶ ቢቀጥል። ምክንያቱም አይደሉም አሁን አሜሪካን ያሉት ጀግና ሲሉት እኚህ ደብተራውያን ጀግና ማርቆስ ሲሉት ነበረ በኮመንት ማለት ነው። የእነሱ ልከውት ቢሆንስ? የእነሱ መልእክተኛ ቢሆንስ? ምክንያቱም እሳቸው
አጀንዳ ስላላቸው በዚህ ጉዳይ ላይ አላማ ስላላቸው ማለት ነው። ከዚህ በፊትም ቅስቀሳ ሲያደርጉ ሉተራያንስ የሚባሉት እነዚህ የሚዘዋወሩት ሉተራውያንሶችን ደግፏቸው፣ እርዷቸው፣ ከጎኗቸው ሁን የሚሉ ቪዲዮም ስለተያዘባቸው ስላለ ማለት ነው። እና በወንድምነት ልጠይቅና ማርቆስ የት ቤተክርስቲያን ተካፋይ ነህ? የት ከተማ ነህ? በእነማን ነው የምትገለገለው ነው? ይህን ስትባል ርዕሱ ተቀየረ፣ በቃ ልውረድ ምናምን አትበል። ራስህን ግለጥ። ሁሉም ራሱን እንደገለጠ ማለት ነው። ተባረክ፣ ቀጥል። አንተ ባልከው ላይ ተጨማሪ ምንድን ነው እንትን አድሬሱን የሚንገረንና እዚሁ ጎግል ላይ ሰርች አድርገን እናሳያለን። ያንን ከሉትራን ደግሞ ከ9 ሉትራን ዲኖሚኔሽን ደግሞ የትኛው እንደሆነም እኛ ፒክ ማድረግ እንችላለን እና ዲቴሉን ደግሞ ምን ከሚቀበሉትና ምን ከማይቀበሉት እንደሆነ መለየት እንችላለን። ሉትራን ስንልም በራሳቸው 9 አይነት ሉትራን ስላሉ ማለት ነው። ኢቨን አሜሪካንም ከሆነ ስትሬት ነምበሩን ይንገረንና አድሬሱን አውጥተን እናየዋለን። ይሄንንም ሊነግረን ይችላል። ኦኬ አሁን ሬሱ ሽፍት እየሆነ ወደ ፐርሰናል ነው እየመጣ ያለው። የእናንተ ነገር ይሄ ነው እንግዲህ። እኔ በሰላም ነው እየተወያየው ያለሁት። እንግዲህ እኔ ከህፃንነት ጀምሬ ቢያንስ ከ7 ዓመት ጀምሬ የመካነ ኢየሱስ ልጅ ነኝ። ያደኩትም ቤተክርስቲያን ውስጥ ላይ ነኝ። ባይዞ የሚያውቁኝ ሰዎች ያውቃሉ። የትኛው ማህበረ ምዕመናን አገልጋይ ሆኜ ነው ያደኩት። የትኛው ማህበረ ምዕመናን እኔ እንደናንተ ወይ መሀል ላይ አልመጣሁም። ማርቆስ እየሰማህ ነው? የትኛው ማህበረ ምዕመናን ላይ ነህ ያለው? ነገርኩኝ እኮ አሁን ወደ ማህበረ ምዕመናን ምናምን ሄዳችሁ እስካሁን ከሆሳና ቆይ ይኸው ከሆሳና ወደ ታች ወርዳችሁ ሾኔ የሚባል ከተማ ስትደርሱ መካነ ኢየሱስ ሾኔ ከተማ ውስጥ ባለችው ደውላችሁ ብትጠይቁ ማንም ሰው ከህፃን እስከ አዋቂ ማርቆስ ማን ነው ብትሉ ያውቃሉ፣ ይነግራሉ። በቃ ሾኔ ያለችው የኢትዮጵያ ወንጌላዊት መካነ ኢየሱስ ማህበረ ምዕመናን እዛ ነበርክ ያለው ማለት ነው። አሁን እንደናንተ የኛ ትምህርት እንደናንተ አይደለም። ማርቆስ እኔ እያወራሁ ለምንድን ነው? አንተ ወንድማችን አይደለ እንዴ? ተረጋጋና አውራ። ሾኔ ባለችው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማህበረ ምዕመናን እዛ ነበር ስታመልክም ስታገለግልም የነበርከው አይደል? ማይኩን ስትከፍት አዎ ወይ አይደለም በለኝ፣ እንድታጠራለን ማለት ነው። አዎ ቴንክ ዩ። በቃ በምን ነበር የምታገለግል የነበረው እዛ? በወንጌላዊነት፣ በቄስነት፣ በጸሎት ቲም፣ ሌላ ደግሞ በኮየር ውስጥ ላይ ሆኜ ነው ሲያገለግል የነበርኩት። ኦኬ ቴንክ ዩ። በስንት ዓመተ ምህረት ነበር? አሁን አሜሪካ ሀገር እንዳለ ስለማቅ ማለት ነው። ያ አሁን 6 ዓመት ብቻ ነው እኔ የቆየሁት አሜሪካ። ኦኬ ሾኔ ያን ያክል ዘመን ሁሉ ቆይቻለሁ። እናንተ የመጣችሁ ትላንትና፣ እኛ በክርስትና ዓለም ወዳጄ ምን ነው ነገር ብሎ አለ ብራዘር። እኛ እኮ ወንድማችን ብለን ነው የምንሰማ። ኦኬ የምናወራ ድሮም አውቃለሁ። እንዳንተ አይነት ግልብ የሆኑ ሰዎች ናቸው እችን ቤተክርስቲያን እያሰደቡም ያሉት ማለት ነው። ግልብ ማለት ስሜታውያን፣ የምትናገረውን ማታቅ። እኛ ሉተራውያን 5 ሶላ ብቻ ብለን ስንል መጽሐፍ ቅዱስ ብቻ ብለን ስንል እንደናንተ አናምንም ብለሃል። እንደኛ እንደ የተቀረው ወንጌላውያን ማለት ነው። ይሄንን በምትጠይቅበት ትጠይቃለህ። እያስፈራራነህ አይደለም። አሁን ሾኔ ከተማ ውስጥ ነው። ለምንድነው ልንጠይቅ ስለሆነ ማለት ነው። እኔ አሁን የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ነኝ ብዬ ስል ሬሳችን እሱ አይደለም እኮ ወንድሜ ለኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኛ ይገደናል። ኦኬ መጽሐፍ ቅዱስ ብቻ ብላ ስትል የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እናንተ እንደምታምኑት መጽሐፍ ቅዱስ ብቻ አይደለም የምናምነው፣ እኛ የሉተርንም ትምህርት እናምናለን ብለሃል። ገድለ ሉተር የሚባል ጽፈሃል ማለት ነው። ዝባዝንኬ ይሄን ደግሞ የምታምን ከሆነ ቤተክርስቲያኒቱን ታምናለች ብዬ ስለ አዎ ብለኛል። አሁን እየሰማችሁ ሄድ ኦፊስ ላይ ደውላለሁ እዚሁ ማለት ነው። እዚሁ እንዳትወጣ፣ እዚሁ ዶክተር ላሊሳ ካነሱ እዚሁ ጠይቃቸዋለሁ። ስፒከር ላይ አድርጌ ማለት ነው። እንዳትወጣ፣ ስልኩን ስጭኝ። እንዳትወጣ ነግሬያለሁ። እንዳትወጣ። ያ ቴንክ ዩ። እሺ እናንተ እንዳትወጡ እንጂ አይወጣም። ሞባይሉን አምጣ። ሞባይሉን አንተ ደውል። እስከዛ እኔ ምን ያስወጣኛል? ኦኬ
መልስ ከሰጡን ካነሱ ጆኒ እሺ ኤርሚስ ከሚደውል ማርቆስ ምን ስትል ሰምቻለሁ? እናንተ ምንድን ነው ያልከው? ትላንትና መታችሁ አልክ አይደል? እየጠየቅኩ ነው ማርቆስ፣ ይሰማል? መጽሐፍ ቅዱስ ታነባለህ፣ የጸሎት ህብረት ውስጥም ነበርኩኝ ብለሃል አይደል? ትክክል። እሺ የማቴዎስ ወንጌል ምዕራፍ 20 ስለምንድን ነው የሚናገረው? አንብቢያ መጽሐፍ ቅዱስ ይዘሻል አይደል? 20 ምን እኔ ሸምድጄ ይዣለሁ። እየጠየቅኩህ ነው። ሸምድጄ ይዣለሁ፣ እየሸመደድኩ የሚራመድ አጠገብክ ካለ አንዴ ቆየትየው አንዴ። ያው ዶክተር ላሊሴ ዳንኤል ጋር ነው የምደውለው። ሪቨረንድ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ሄድ ኦፊስ ላይ የሚሰሩ ፈቃዳቸውን አልጠየኩም። እዚሁ ላይ ብላ እንዳላችሁ ተሰማላችሁ ካነሱልኝ እና በጎ ፈቃዳቸው ከሆነ አይዚ አላወራም ብለው ካሉ ላይቭ ላይ እንዳለው ነግራቸዋለሁ። የጠየቀኝን ጥያቄ እዚህ ላይ አላወራም በውስጥ አወራለሁ ብለው የሚሉም አይነት ከሆነ እንሰማዋለን። ቀጥታ ባነሱት ስብሰባ ላይ ካልሆኑ ባነሱት በጣም ደስ ይለኛል። እንደዚህ እንደቀለዳችሁ መካነ ኢየሱስ ላይ አትቀሩም። እዚህ የቲክቶክ ላይ ውርውር የምትሉ መካነ ኢየሱስ ነን ባዮች ማለት ነው። ቤተክርስቲያኒቱን ለስድብ እንደዳረጋችኋት አትቀሩም። ካነሱ ኦኬ፣ ድንገት እሳቸው ቢዚ ናቸው፣ ሄድ ኦፊስ ላይ የሚሰሩ ሰው ናቸው፣ ትልቅ ሰው ናቸው። ካነሱት ኦኬ፣ ፈቃዳቸውን ጠይቄ ማለት ነው። እሺ፣ አላነሱም። ዶክተር ቄስ ደረጀ ጋር ያው ቄስ ደረጀ ካውንስሉ ጋር ነው የምደውለው። ፈቃዳቸውን ጠይቄ እሳቸው ነው ካነሱልኝ። ኦኬ ሪንግ አይልም፣ የእሳቸው አይሰራም። በኖርማል እቀጥላለሁ ካርድ ስላለኝ። ኦኬ guys. ይቅርታ የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። እሺ ወይት አንዴ ቆይ። አንዴ ጠብቆኝ ቄስ ጋር አንዴ እንድገምላቸው። ስብሰባ ስለሚኖራቸው ሁለቱም ሄድ ኦፊስ ላይ ስለሚሰሩ ትልልቅ አባቶች ናቸው፣ ይጠየቃሉ። Sorry. The subscriber you dialed is not answering. እሺ ዶክተር ደረጀ አነሱም ኦኬ አንዴ wait
ሄሎ ወንጌላዊ አቤት። እንዴት አደርክ? ኤርሚዬ እንደምናለኝ? ደህና ነኝ ጌታ ይመስገን። ላይቭ ላይ ነኝ ያለሁት። ላይቭ ላይ ሁሉ ትሰማለህ ድምፅህ። አንድ ጥያቄ ልጠይቅህ ነው። 700 ምናምን ሰው እየሰማ ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አንድ ሰው እኔ ገስት ላይ ገብቶ ማርቆስ ሉተራዊ የሚባል ሰው ምን አለ? በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከአምስቱ ሶላዎች ውስጥ እኛም ጭምር የምንቀበላቸው አጠቃላይ ፕሮቴስታንት የምንቀበላቸው 5 ሶላዎችን ከነሱ ውስጥ መጽሐፍ ቅዱስ ብቻ ብሎ የሚለውን እኛ መጽሐፍ ቅዱስ ብቻ ብለን ስናምን እንደናንተ እንደ ሌሎቹ ፔንቴኮስታሎች አይደለም የምናምነው። እኛ መጽሐፍ ቅዱስ ብለን ስንል እኛ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያን መጽሐፍ ቅዱስ ብቻ ብለን ስንል ከሌሎቹ ከኢትዮጵያ የወንጌል አማኞች የተቀሩት ሌሎች አብያተ ክርስቲያናት የተለየ ነው። ለምሳሌ እኛ የሉተር ትምህርት አለን፣ ራሱን የቻለ ከመጽሐፍ ቅዱስ ውጭ የሆነ የሉተር ትምህርት አለን፣ በሱ ሁሉ ጭምር ነው የምናምነው አለ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ለአንተ የምጠይቅህ መጽሐፍ ቅዱስ ብቻ ሶላ ስክሪፕቸራ ብቻ ስትል ሙሉ ወንጌልና ቃለ ሕይወት መሰረት ክርስቶስ ሌሎቹም መጽሐፍ ቅዱስ ብቻ ብሎ የሚለውን ከ5 ሶላዎችን ከምንቀበልበት የተለየ ነው የምንቀበለው። አንተ ቤተክርስቲያን ውስጥ አሁንም ጭምር ሪሰንት የምታገለግል ወንጌላዊ ስለሆንክ ንገረን ሲዝ ይላሉ ሰዎች። አጭር አድርገህ። በጣም ይቅርታ ግን። እሺ እግዚአብሔር የተባረከ ይሁን። ሉተር መጽሐፍ ቅዱስ ብቻ ከማለቱ በፊት እምነት ብቻ ጸጋ ብቻ ነበር ያለው። ለዛ እምነት ብቻ ጸጋ ብቻ ለሚለው ክርክር ምላሽ በአንድ ጊዜ አይደለም እነዚህን ያዋቀራቸውና ቢያንስ ወደ 10 ዓመት ውስጥ እምነትና ጸጋ ብቻ በሚለው ከዛ 3ኛ ላይ መጽሐፍ ቅዱስ ብቻ የሚለውን አመጣ። መጽሐፍ ቅዱስ ብቻ የሚለውን ሉተር ሲያመጣ እኛ የምናምነው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ራሱ ሉተርም ራሱ መጽሐፍ ቅዱስ ብቻ ስላለ የሉተር አስተምሮ ራሱ መጽሐፍ ቅዱስ ብቻ በሚለው ይመዘናል። ሉተር የማይመዘን አይደለም። በዚህ መጽሐፍ ቅዱስ ብቻ በሚለው አስተምሮ የማይመዘን አካል የለም። አጠቃላይ የወንጌል አማኞችን ደግሞ እነዚህ 5 ሶላርስ 5 ሶላ የምንላቸው አንድ ላይ የሚያግባቡን እንጂ አይለያዩንም። እነዚህ 5 ሶላዎች እኛን ከካቶሊክ እና ከኦርቶዶክሶች ከወንጌላውያን አማኞች ውጪ የምንለይበት እንጂ ፔንቴኮስታል፣ ሉተራውያን፣ አርሜን እየተባለ የምንለያይበት አይደለም። ይበልጥ አንድ በድነት ትምህርት ጥላ ውስጥ የገባንበት ነው እነዚህ 5 ምሰሶዎች እና ይሄ አሁን አለ ያልከውን አልቀበለውምም። እንደዚህ ማናጸባርቅም። ከፔንቴኮስታል ጋር አብረን ህብረት እያደረግን የምንኖርበትም በእነዚህ 5 ሶላ ፒላር ምሰሶዎች ነው ብዬ ነው ማምነው። የምታገለግልበት ኮልፌ መካነ ኢየሱስ ቤተክርስቲያን ነው አይደል? አሁንም ጭምር ወንጌላዊ የምታገለግለው? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አዲስ አበባ ሲኖዶስ ኮልፌ ማህበረ ምዕመናን። ሄጎ ቴንክ ዩ ወንጌላዊ ተባረክ፣ ጸጋ ይብዛልህ። ቢሮ ሚዩት አድርግ እባክህ። እኛ ወፍ ዘራሽ ሰው አሁን አንፈልግም። እኔ ልጠይቅ እንዴ ወንጌላዊ ቴንክ ዩ። እሺ ሚዩት አድርግ ወንድም ማለት ፌክ ነው እንደዚህ። ማርቆስ ሚዩት አድርግ። አትጠይቅም አልተባልክም። ሚዩት አድርግ። ወፍ ዘራሽ አጋንንት ገጣጥሟችሁ እዚህ ሶሻል ሚዲያ ላይ የመጣችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን እኔ ባለሁበት ስሟን ስታጠለሽ ዝም ብዬ አላይም። ሄድ ኦፊስ ደወልኩኝ። አድምጥ። ሚዩት አድርግ። ገና ሌላ ሰው ጋር ደውላለሁ፣ ሌላ አገልጋይ ጋር ሚዩት አድርግ። ከዚህ በኋላ ከከፈትክ እኔ ሳልፈቅድልህ ከከፈትክ እታች አውርዱት። ይህን ቀጣፊ ማለት ነው። በታይ ትወርዳለህ። በክብር እንግዲህ ወንድማችን ብለህ ስናወራ ካልሰማህ አንድ ሌላ አገልጋይ ጋር ደውላለሁ። ኦኬ፣ ወንጌላዊ ናቲ ጋር ደውላለሁ። እሱ ጋር እንዲነጋገር አላደረክም። በታች ውረድ። ካልተኛ ናቲዬ ጋር ደውለታለሁ። እኔማ ገና በየቸርቹ እየደወልኩ ነው የማስመሰክርባቸው እነዚህን ወፍ ዘራሾች ማለት ነው። ናትዬ
ካልተኛ ያነሳዋል። አሜሪካ ስለሆነ ሌሊት ነው፣ ግን ጥሩ ሰዓት አይደለም። እሺ ናቲ ያነሳም። የመካነ ኢየሱስ ቤተክርስቲያን አገልጋዮች የሆናችሁ ሰዎች ካላችሁ፣ አገልጋዮች ማለት ነው፣ አገልጋዮች ያላችሁ ሰዎች ካላችሁ መምጣት ትችላላችሁ እዚህ። አይ ቲንክ ሶሪ። እሺ ካዮሽ ምን መሰለህ ኤርሚዬ፣ አሁን ወንጌላዊ አብዱሰላምን ታውቃለህ አይደለ? አብዱሰላም አውቀዋለሁ። እሱም እሱ አሁን ማንን ታገኛለህ መሰለህ? ሪቨራንድ ፍቃዱ ቤኛ አሁን የሲኖዶሱ አጠቃላይ እንደ ኢትዮጵያ ጸሐፊ ያሉ ወጣቶች ትምህርት ላይ ደግሞ ቄስ ፍቄ የሚባለው ነው። ቄስ ፍቄ አዎ፣ እሱን አንድ ስኬጁል አድርግና ትምህርት እንዲሰጡ። እሱም እኮ መጥቶ አድበስብሶት ሄደ ባለፈው የሆነ ቦታ ላይ ተጠይቆ። አይደለም ኤርሚ፣ እሱ አይደለም ማለት ነው። እሱ አይደለም ፍቃዱ ቤኛ፣ ሪቨራንድ ቄስ ፍቃዱ ቤኛ ናቸው። ቄስ ፍቄ የሚባለው የሉትራኑ አሁን ወጥቶ ቸርች የከፈተው እሱ አይደለም፣ ሌላ ነው። ወንድም ባገኙ ደሳም አለ። እነሱን አንድ ሀብታ ፕላን አርግና እዚህ ጋር አንተ ጋር ገስቲምጡና ያለው አቋም እነሱ መናገር ማስተማር፣ ጥያቄ ያለው ሰው ደግሞ መጠየቅ ይችላል ማለት ነው። ጊዜ ካላቸው የአብዱሰላምን ስልክ ታውቀዋለህ? ችግር የለም፣ እሱ ይቀበላል። አብዱሰላም እዚህ ቲክቶክ ላይ ያለው ነው። ልላክልህ? ላኪልኝ፣ አሁን ላኪልኝ። እሺ ተገኔ አቋም እነሱ መጥቶ መናገር ይችላሉ ኤርሚዬ፣ እንጂ አሁን እነዚህ ቲክቶክ ላይ የሚሮጡት ባይዚ ስም ማበላሸት እና በቃ ሂሊ ውስጥ ገብቶ ተቃራኒ ለመሆን ገበያ ለመሰብሰብ ፎሎዌር ለመሰብሰብ ነው እንጂ አሁን የቸርቿን አቋም ማቁም ውስጥ ትምህርቷ ማቁም ኢቭን ምንም ቸርች ራሱ ሄዶ የሚያውቁ አይመስለኝም ማለት ነው። ስለዚህ ወደ ሌላ ቢሽሽቅ ምናምን እያረጉ ነው። ይሄን ማወቅ አለባችሁ ባይ። ቴንክ ዩ ወንድማት። እሺ አንዴ ጠብቁኝ፣ ቆይ። ኦኬ ቴንክ ዩ እትዬው፣ ተባረኪ። ወንጌላዊ እንዴት ነህ? ሰላም። በድምፅ አወቀች። እግዚአብሔር ይመስገን ሰላም ነው። ደህና ነን ጌታ ይመስገን። 754 ሰው ላይቭ ላይ እየሰማን ነው። እኔንም አንተንም ለኤርጀንት ጉዳይ ነው የደወልኩትኝ። ወንጌላዊ ሴን ጋር ደውዬ ነበር። እነ ዶክተር ጋር እነ ዶክተር ቀይስ ደረጀ ጋር እነ ዶክተር ላሊሴን ጋር ደውዬ አላነሱም፣ ቢዚ ስለሚሆኑ እነሱ ትልልቅ አባቶች ናቸው። ቤተክርስቲያን ወንጌላዊት መካነ ኢየሱስ ቤተክርስቲያንን የሚመለከት አንድ ጥያቄ እዚህ ሶሻል ሚዲያ ላይ ያለውን ነገር ታውቀዋለህ? ያው የምታውቀው ነው። ምን አለ አንድ ማርቆስ የሚባል ሉትራዊ ነኝ ብሎ የሚል የሾኔ መካነ ኢየሱስ ቤተክርስቲያን አባልና እዛ በጸሎትና በኳየርነት አገለግል ነበር ብሎ አለ። የት መካነ ኢየሱስ? ሾኔ ሾኔ የሚባለው ደቡብ ላይ ማለት ነው። ወላይታ ውስጥ ኖ ሾኔ ወላይታ ውስጥ ማለት ነው። እግረ መንገድ ስሙን የያዘው ጽፈን እዛ እንጠይቃለን። ኦኬ ምን አለ እዚህ እየተነጋገርን ባለንበት ሰዓት ላይ ስለ 5 ሶላዎች ተነሳና ያወራን እያለን እኛ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሆሳና ነው ሀዲያ ነው? እሺ ሆሳና ሀዲያ። እሺ ሾኔ እዛ ነው ሀዲያ። እሺ ቴንክ ዩ አስተካክለውና ሆሳና። ኦኬ እና ቴንክ ዩ ወገኖች። ባይ ዘ ወይ ከዛ መካነ ኢየሱስ ቤተክርስቲያን አገልጋዮች የምታገኙ ከሆነ አሁኑኑ ደውሉልኝ። ከሆሳና አለፍ ብሎ ከሆነ የምታውቋቸው እዛ ያላችሁ ሰዎች ከዛ የምትሰሙ ካላችሁ አሁኑኑ ደውሉልን። ኦኬ ሀዲያ ውስጥ ማለት ነው ሆሳና። ኦኬ ምን አለን? 5 ሶላዎችን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኛ 5 ሶላዎች ውስጥ ያለውን መጽሐፍ ቅዱስ ብቻ ብለን ስንል አለ ወንጌላዊ ልብ በል ስማ፣ 750 ሰው እየሰማ ስለሆነ ማለት ነው እንድትመልስልን። መጽሐፍ ቅዱስ ብቻ ብለን እኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስናምን እንደናንተ አይደለም የምናምነው አለ። እንደማ ስንለው እንደናንተ። እኛ እኮ ፔንቴኮስታል ነው የወንጌላውያንን ብለን ስንለው አዎ እንደናንተ አይደለም የምናምነው አለን። ታዲያ እንዴት ነው የምታምኑት ብለን ስንለው እኛ መጽሐፍ ቅዱስ ብቻ ብለን ሳይሆን የምናምነው የሉተርን መጽሐፍቶች አሉ ሉተርን ብለን ነው የምናምነው አለ።
የትኛው ማህበር ምን ወንጌላዊ አንተ አሁን ያለህባት የምታገለግልባት ጉለሌ አይደል? እኔ ጉለሌ አፋን ኦሮሞ ቻለ ኢቢሲ ቲዩ ላይ የኢቢሲ አዲሱ የኢቢሲ ማዕከል ኢትዮጵያ ብሮድካስት ኮርፖሬሽን ፊት ለፊት ላይ መከላከያ ካምፑ ጎን ያለው በግዙፍ ህንፃነቱ የሚታወቅ ነው። እዛ ጋር በኦሮምኛ ቋንቋ አገልግሎት የምትሰጠው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እዛ በወንጌላዊነት የምታገለግለው። አሁን ሰው እሱ ላለው እኛ መጽሐፍ ቅዱስ ብቻ ብለን ስንል ከአምስቱ ሶላዎች ወንጌላውያን ቤተክርስቲያናት ፔንቴኮስታሉ ማለት ነው፣ ሌሎችም አጠቃላይ መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ ስትል እና እኛ መጽሐፍ ቅዱስ ብቻ ብለን ስንል ልዩነት አለው። እናንተ የሉተር ብሎ የሚል የምትቀበሉት ሌላ መጽሐፍት አለ ማርቆስ እንዳለው። እኛ የምናምነው መጽሐፍ ቅዱስ ብቻ ነው። ከዛ ውጪ ደግሞ የመካነ የሉተራን ትምህርቶች እንቀበላቸዋለን። ትምህርቶቹን ግን እንደ መጽሐፍ ቅዱስ ሳይሆን ከመጽሐፍ ቅዱስ የተወጣጡ የእግዚአብሔር ቃል ላይ የተመሰረቱ ትምህርቶች ናቸው ብለን ነው የምንቀበለው። ከመጽሐፍ ቅዱስ የተውጣጡ መሰረታቸውን የእግዚአብሔር ቃል ያደረጉ ልክ አሁን እንደ ማንኛውም ቤተክርስቲያን የዶክትሪን መጽሐፍ እንደሚባለው አሁን እኔ ላይ እያየኋቸው ነው። አሁን ነው እንደሚያየው መጽሐፋችን ባሳየ መጽሐፋችን ምንድን ነው የሚለው? በተለይ መጽሐፈ ስምምነቱን ካየ ለምን ከፍቻ አላዛይ መጽሐፍ ስምምነቱ መግቢያው ላይ እንደዚህ ይላል። ይህ መጽሐፍ ይላል መጽሐፍ ስምምነቱ ማለት ነው። ወላ ኮንኮርዱ ሁሉንም ካሳየው በተለይ ዶግማቲክ የሆኑ መጽሐፎች ካቴኪዝሙ ሁሉም እያየን ከመጣን ምንድን ነው የሚሉ ይሄ መጽሐፍ ከእግዚአብሔር ቃል የተወጣጣ የቤተክርስቲያን ትምህርት እንደሆነ እናምናለን ይልና ባስፈለገ ጊዜ ይላል እንደ መጽሐፍ ቅዱስ ሊታረም ይችላል ይላል። ሰው መጽሐፍ ቅዱስ የማይታረም ሲሆን ይሄ የሚታረም ሊስተካከል የሚችል ስለሆነ ፍጹም ከቻልክ በቃ የለዝጋው ሄጎ እንግዲህ ከምንጩ ከቤተክርስቲያኒቱ አገልጋዮች ማለት ነው። እንደውም ይኸው አስተራይም መጣ ከቤተክርስቲያኒቱ አገልጋዮች ቤተክርስቲያኒቱ ውስጥ ከሚያገለግሉ አገልጋዮች ስሙ እና እነዚህ ወፍ ዘራሽ ሉተራውያንን ብለው የሚሉ ቲክቶክ ላይ የሚሉትን ስሙ። ኦኬ ወንጌላዊ እንኳን ደህና መጣ። ቀጥል እዛ የጀመርከው። እሺ አሁን ወጥቻለሁ። እሺ ኦኬ ትልቁ ላይ ወንጌላዊ የምትከፍተው አለ ቪዲዮ እኔ ገባሁኝ አሁን ቪዲዮ የምትከፍተው ካለ ትልቁ ላይ እናደርጋለን። ቪዲዮ ከፈትኩት መጽሐፉን መታየት ስላለበት ይኸው ካሜራውን አዙረው። ይሄ የመካነ ኢየሱስ መጽሐፍ ስምምነት ነው። ኦኬ አማርኛችን ላሳያችሁ። ሌሎችም የሉተራን ማንነት መለያዎቹን ካቴኪዝሞቹን ሁሉም ስታይ አንድም እንደ መጽሐፍ ቅዱስ ነኝ አይሉም የሚሉት ይልቁንስ ላሳያችሁ። ካሜራውን ፍሊፕ አድርገውና አዙረው። ይሄኛውን ከፊት ለፊት ላይ ልክ በእጅ መሬት ላይ እንደሚታየው ማለት ነው። እንዲህ ፍሊፕ አድርገው ካሜራው። ኖ እኔ አሁን እዚህ ጋር ስገለብጠው የኔን ቆይ እንደዚህ ላድርገውና ላሳይ። ቆይ አንዴ ጠብቀኝ። ወንጌ ላይ ከእንትን ላይ ስለገባው ከኮምፒውተር ላይ ልክ አሁን ነው እንዴ? ሞባይል ላይ መግባታችን ሞባይል በእጅ እያወራሁ ነው በዛ የገባው ሞባይሉ ላይ መግባታችን። በነገራችን ላይ እኛ ከመጽሐፍ ቅዱስ እኩል የሚሆን አንድ መጽሐፍ በታሪክ መሀልም የለም፣ ወደፊትም አይኖረንም። እነዚህ የሉተርን አስተምሮ የያዙ መጽሐፎች በሙሉ ካየሃቸው ራሳቸውን የሚሉ አሉ። ከመጽሐፍ ቅዱስ የተወጣጣ የእግዚአብሔር ቃል ላይ የተመሰረቱ ትምህርቶች የሉተራን ማንነት መለያዎችም ጭምር በሙሉ ከዛ የተወጣጡና የተገኙ ግን አስፈላጊ ሆኖ በተገኘ ጊዜ በእግዚአብሔር ቃል ሊታረሙ የሚችሉ ይላሉ። ለዚህ ነው አንዳንድ ነገሮች በካውንስሎቻችን እነዚህ ነገሮች ትክክል አይደሉም እያል በየጊዜው እየታረሙ የመጡት። ለምሳሌ በኮንኮርድ ውስጥ ስለ ካሪዝማቲክ እንቅስቃሴ የተጻፈ የተቀመጠ አንድም ትምህርት የለም፣ አንድም ማጣቀሻ የለም ስለ መንፈስ ቅዱስ እንቅስቃሴ። ይሄ ሁሉ አገልግሎት ግን መካነ ኢየሱስ ከዛሬ 50 ዓመት በፊት በጉባኤ ወስና ተቀብላለች። እንደ እግዚአብሔር ቃል ነው ብላ። ዛሬም ስህተት ሆኖ የተገኙ ነገሮች ካሉ ነገ ይታረማሉ እንጂ ከነስተታቸው ከእግዚአብሔር ቃል ጋር ተቃራኒ ሆኖ አይቀመጡም። የእግዚአብሔር ቃል ተቃራኒ የሆነ ነገር ሁሉ ይታረማል። እንደዛ ነው የምናምነው። ለምሳሌ መጽሐፍ ስምምነት መግቢያ ላሳያችሁ።
ወንጌላዊ ከሰማህን በሞባይልህ ላይ መግባት ትችላለህ። በሞባይልህ ላይ ገስት ላይ መግባት ትችላለህ። በቃ ከኮምፒውተሩ ውጣና በሞባይልህ ላይ ባለው ቲክቶክ አፕሊኬሽን ና ገስት ላክልኝ። ከዛ ሞባይሉን ፍሊፕ አድርገው ካሜራውን መጽሐፉን እዛው ጋር በደንብ ታሳየናለህ። ልብ በሉ እነዚህ ቲክታክ ላይ ያሉ ወፍ ዘራሽ የሆኑ መካነ ኢየሱስ ነው ሉተራውያን ነን ብለው የሚሉ ግልቦችን አይደለም የምንሰማው እኛ። ቤተክርስቲያን ውስጥ የሚያገለግሉ አሁን እያገለገሉ ያሉ ወንጌላውያኑም ቄሶቹን ነው የምንሰማው። ኦኬ። ስለዚህ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ለማስመታት ይሄን ያህል ርቀት እየሄዱ ያሉ ሰዎችን ከቶ ለቀን ልንገዛላቸው አይገባም ወገኖች፣ ልብ በሉ። በፍጹም። እሺ ወንጌላዊ በዚህኛው ላስወጣህና በዛኛው ግባ። ኦኬ። የዛሬው ጥያቄያችን ሉተራውያን በኦርቶዶክሳውያን ውስጥ ተጠየቁ። ኦርቶዶክሳውያን ሉተራውያኑ ወገኖቻችን ድነዋል? 90 ነው 98 ነው 95 በመቶ ከኛ ጋር ነው የሚመሳሰሉት ብሎ ያለው ዲበኩሉ ድነዋል ብለህ ትላለህ ወይ ሉተራውያን ወገኖቻችንን? እንደዚሁም ደግሞ ለሉተራውያኑ ኦርቶዶክሳውያን ድነዋል ወይ ብላችሁ ትላላችሁ ብለን ስንል ማርቆስ አወድነዋል ብሎ ላለው አለ። ካዮ እዚህ ጋር አለ ወንድማችን ማለት ነው፣ አገልጋይ የሆነ ካዮ ደሳለኝ አልዳኑ መዳን ስለሚያስፈልጋቸው ወንጌል እንሰብካለን ብሏል። ወንጌላዊ አብዱል ሰላምም ባለፈው እንደዚሁ ብለዋል። 10 አይንም ጠይቀዋለሁ። ኤፍኤም እዚህ ያለ መካኒስ የነበረ ማለት ነው። አሁን ሙሉ ወንጌል ቢሆንም ማለት ነው። ኦኬ ልብ በሉ። አሁን ካሜራውን ፍሊፕ አድርገው ወንጌላዊ ወደኋላ ካሜራውን አዙረው ወደኋላ አለች። ካሜራ ፓርት አያታለህ አይደል? ወደ መጽሐፍ ላይ ማይክን ክፈተው፣ ወደ መጽሐፍ ላይ አዙረው። አዎ እንደሱ አድርገህ መጽሐፈ ስምምነትን ኮርኮንደስ ላይም ያለውን በሙሉ እኛ መካነ ኢየሱሶች ምንድነው መጽሐፍ ቅዱስ ብቻ ብለን ስንል እነ ሙሉ ወንጌልና ሌሎቹ አብያተ ክርስቲያናት ሶላ ስክሪፕቸራ ብለው እንደሚሉት አይደለም ያልነው ብሏል። እዚህ 700 ምናምን ሰው እየሰማ ለዚህ ነው ቢሮም ላይ የደወልኩት፣ አንተም ጋር የደወልኩት፣ ወንጌላዊ ሁሴንም ጋር ደውያለሁ፣ ናትዬም ተኝቶ ነው መካነ ኢየሱሶች ጋር የደወልኩት። ለዚህ ነው። ቴንኪው። ቀጥል። አሁን ወንጌላዊ ማይክ የሚውጥ ነው፣ ክፈተውና ቀጥል። እሺ በካንዲ ስሙ ማለት ደብተራው ዲበኩሉ ስማ፣ በመተትህ ገዝተህ ያስካቸው ጥቂት ሉተራውያን የሚነዱልህ እነኚህ እንደ አጋንንት ፈረስ የምትጋልባቸው ጥቂቶች ስላገኘህ እሽኮሎሌ ብለህ ነበር አይደል? እንደዚህ ነው ውሃ የምቸልስበት ማለት ነው። ሄድ ኦፊስ ገና ደውዬ ቄሶቹን ጭምር ነው የማመጣው፣ ቄሶቹን ጭምር። ምክንያቱስ ይሄ መተተኛ ሰውዬ የሚመሰክርላት መካነ ኢየሱስ ሳትሆን እኛ ምን መሰክርላት መካነ ኢየሱስ ነች ያለችው። መካነ ኢየሱስ የኔ ናት። ያው ወንጌላውያኑ የቤተክርስቲያኑ ውስጥ ደሞዝ እየተከፈላቸው ቤተክርስቲያን አውቃቸው የሚያገለግሉ ሰዎች ናቸው እየተናገሩ ያሉት። የወፍ ዘራሽ የቲክቶክ ላይ ባልቴቶች ያወሩትን አይደለም የምንሰማው። ቴንኪው። ወንጌላዊ ቀጥል። በመጀመሪያ መጽሐፈ ስምምነት መነሻው የእግዚአብሔር ቃል እንጂ መጽሐፈ ስምምነት በራሱ የእግዚአብሔር ቃል አይደለም። ከእግዚአብሔር ቃል የተወጣጣ ትምህርት ነው። ይሄ ከእግዚአብሔር ቃል የተወጣጣ ትምህርት እንደሆነ መጽሐፉ ስለራሱ ይናገራል። ከመቼ ጀምሮ እንዴት እንደተጠረዘ እንዴት ትምህርቱ እንደተዘጋጀ የሚያወራውን ክፍል ላሳየ። ይሄ የመጽሐፈ ስምምነት ነው ወይም ቡክ ኦፍ ኮንኮርድ የምንለው ማለት ነው። ይሄኛው መጽሐፍ በተለይ እንዴት እንደሚይዘው እዚህ ጋር መብራቱ ትንሽ ኦኬ። ለማንኛውም መጽሐፍ ስምምነትን ዳውንሎድ አድርጋችሁ ማየት ትችላላችሁ። ሶፍት ኮፒውን በውስጥ ልክላችኋለሁ ወይም በደንብ ለእነ ኤርሚ። መጽሐፉ መግቢያ ላይ ከእግዚአብሔር ቃል ተውጣጥቶ የተገኘ ትምህርት መሆኑን የሰት ትምህርቶች ወንጌላ አንዴ ቆይ። ኤፍ ያለህ አይ ቲንክ ደኮኛል ብለህ ስለነበር ተኝተህ ከሆነ ሰው ላስገባ ነው። ኤፍ ያለህ ኤፍሬም አለህ? እሺ ደክሞኛል ስላለ ተኝቶ ሊሆን ይችላል። ላስወርደው። ኦኬ ይቅርታ ጋር ወንጌላ ይቀጥል።
ቴንኪው። መጽሐፉ ከመጽሐፍ ቅዱስ የተወጣጣ ትምህርት እንጂ በራሱ መጽሐፍ ቅዱስ አይደለም። በመጀመሪያ ደረጃ መጽሐፉ የተዘጋጀው እዚህ ጋር እንደምታዩት በ16ኛ ክፍለ ዘመን ይታየውና እዚህ ጋር በ16ኛው ክፍለ ዘመን ማርቲን ሉተር ከአዲሱ እንቅስቃሴው ጋር በተያያዘ ከዛ በኋላ የተጻፈ መጽሐፍ ነው። እነዚህ መጽሐፎች የእግዚአብሔር ቃል አይደሉም፣ ከእግዚአብሔር ቃል የሆኑ ትምህርቶች ናቸው። የሉተራዊ ማንነትን እያነሳን ስመጣ መጽሐፍ ስምምነት ጋር ስመጣ መጽሐፍ ስምምነት የማይታረም ወይም ስህተት የሌለው አይደለም። ይሄንን ደግሞ ስህተት የሌለው ካልን ምን ሊሆን ነው? ኢንፋሊብል ነው የሚሆነው፣ እንደ እግዚአብሔር ቃል ነው የሚሆነው፣ እንደ መጽሐፍ ቅዱስ ነው የሚሆነው። ከእግዚአብሔር ቃል የሆነ ትምህርትና የእግዚአብሔር ቃል መሀል ያለ ልዩነት ሁላችንም እናውቃለን። ከእግዚአብሔር ቃል የሆነ ትምህርት የቤተ ክርስቲያን ትምህርቶች ናቸው። እነዚህ ትምህርቶች ከመጽሐፍ ቅዱስ ነው የሚወጡት፣ በሰው ነው የሚዘጋጁት። መጽሐፍ ቅዱስ ግን የእግዚአብሔር ቃል ቀጥታ በእስትንፋሰ እግዚአብሔር ያለበት ብለን እናምናለን። ይሄኛው መጽሐፍ ቅዱስ አይደለም፣ ከመጽሐፍ ቅዱስ የተወጣጣ መጽሐፍ ነው። ካቴኪዝሙም ጋር ስመጣ በውስጡ የያዘውን ትምህርት ታውቃላችሁ። ካቴኪዝሙም መጽሐፍ ቅዱስ አይደለም፣ ከመጽሐፍ ቅዱስ የሆነ ትምህርትን በውስጡ የያዘ ነው። ይሄ ስሞል ካቴኪዝም ነው፣ ላርጁንም አሳያቸዋለሁ ነው። እነዚህ መጽሐፎች በውስጣቸው ምንድን ነው የያዘው? ሴክሽናቸውን ስናይ 10ቱን ትእዛዛት ከነማብራሪያው የሚያስተምር በመጀመሪያ መጽሐፉ ማለት ነው። ከዛ ይሄ ክሪዶቹ ማነው የሃይማኖት መግለጫዎቹ የያዘ ነው። ይሄ መጽሐፍ የጌታ ጸሎትን የያዘ ነው። እንደዚህ ትምህርቶችን የያዘ ነው። ከዛ አልፈን ስመጣ እኛ ጋር ሌላው ይሄ ነው የሉተራን ማንነት መለያ ምልክቶች። ሉተራውያን ይሄ የሉተራውያን የተለያዩ ቤተክርስቲያን ውስጥ ያሉ እንቅስቃሴና ትምህርቶች በሙሉ በውስጣቸው ያለ ነው። ይሄ ውጭ የታተመ እንዳልሆነ መጽሐፍ ቅዱስ ዋና ቢሮ ማተሞች ያሉበት ነው። ሁሉ ለህዝቡ ከማደላችን በፊት እነዚህ መጽሐፎች ሁሉ ምንጫቸው መጽሐፍ ቅዱስ የሆኑ ግን መጽሐፍ ቅዱስ ያልሆኑ ናቸው በራሳቸው፣ ወይም ስህተት የሌለባቸው አይደሉም። ለምንድን ነው ስህተት የሌለባቸው አይደሉም የምንለው? መጽሐፉ ስህተት የለበትም የምንለው መጽሐፍ ቅዱስን ነው። እነዚህ ሰዎች ስላዘጋጇቸው መጽሐፎቹ ስህተት ሊኖራቸው ይችላል። ይሄንን ነው የምለው ባጭሩ። በቃ ያ ሰው ጥራና ከዛ በኋላ እነዚህ መጽሐፍ ከመጽሐፍ ቅዱስ እኩል ብለን እንቀበላለን ካለ ከዛ እናያለን። መጽሐፉ በመጽሐፍ ቅዱስ የበላይነት ስር ነው የምኖረው ነው የሚለው፣ በሱ ስር ነው የምተዳደረው ይላል። እሱ ሊያርመኝ ይችላል ይላል። ጥሩት ልጁን ይገባል። በጣም እናመሰግናለን ወንጌላዊ። እነዚህ መጽሐፎች እሺ አስተራይ በጣም አመሰግናለሁ። መካኒስ ነህ አይደለ ወንጌላዊ አንተም? አዎ እኔ መካነ ኢየሱስ ወንጌላዊ ነኝ። አስተራይ ነው። በቤተክርስቲያን የሙሉ ጉዳይ አገልጋዮች ናቸው የተሰበሰቡት። ልብ በሉ። ኦኬ እሺ ጋይድ ኤኒሃው እኔ በጣም እውነት ለመናገር ሰዎቹ ደውለው ነው እንደዚህ እየተባለ ነው። ርዕሱንም አላወኩም እውነት ለመናገር ካስገባይ በኋላ ነው ያወኩት ርዕሱን ራሱ ሰዎች ደውለው የትኛው አጥቢያ እንደምታገለግልም አጥቢያ ነገርን ማህበረ ምን ወንጌላዊ። እሺ ግን በሴፍቲ ሲባል ባይሆንም ግን በቃ ነገር ችግር የለውም። አውቀዋለሁ። እና ኤኒሃው እኔ መካነ ኢየሱስ ቤተክርስቲያን አገልጋይ ነኝ፣ ወንጌላዊ ነኝ። ስለዚህ አስተማሪ ነኝ ማለት ነው። ማለት ይሄንን አሁን እነሱ የሚሉትን ሁሉ በሙሉ ሰዎች ከየትኛውም አብያተ ክርስቲያናት ኢቭን ሲመጡ ወደኛ አባል ለመሆን ሲመጡ የምናስተምራቸው እንዴት ሴሌክቲቭ አድርገን እንደምናስተምር ቅዱሳት ምስጢራትን ብቻ ነው የምናስተምር። ለምሳሌ አንድ ከወንጌላውያን አብያተ ክርስቲያናት የሚመጣ ወደኛ በስራ ምክንያት በተለያየ ምክንያት ወደኛ ጆይን ማድረግ ሲፈልግ እኛ የምናስተምረው ብዙ ከመጀመሪያ ትምህርት ጀምረን አይደለም ሲጀመር ማለት ነው። ሁለቱን ቅዱሳት ምስጢራት የምንላቸው አሉ፣ ምስጢረ ጥምቀትና ምስጢረ ቁርባንን ማለት ነው። ከሱ ውጭ የምናስተምረው ነገረ ድነት ሌላ የምንጨምርበት ኢምፖዝማን የምናደርገው እሱ የማያውቀው ያልዳነ የሚያጠራጥረው ደግሞ እኛ ጋር መጥቶ ያንን ፉልፊል የሚያደርግበት በጭራሽ ምንም አይነት ነገር የለም። ግን ምስጢራት ሁለቱ ምስጢራትን ግን እናስተምራለን። አንድ ሰው ወደኛ ቤተክርስቲያን ሲመጣ ማለት ነው። ከኦርቶዶክስ ሲመጣ ግን ሙሉ ትምህርት ነው የምናስተምረው፣ ሙሉ የመዳን ትምህርት ነው የምናስተምረው ከመጀመሪያ ጀምረን ማለት ነው። ቅድመ እምነት ማጽኛ የሚባል አለ። ቅድመ እምነት ማጽኛ ከመጀመሪያ ጀምሮ ድነት እንዴት አይነት እንደሆነ ድነት እንዴት እንደምንረዳው እኛ በአራት ከፍለን እንደምናይ ወይም ልደት፣
ጽድቅ፣ ቅድስናና መክበር የሚል እነዚህ ትምህርቶችን በደንብ አድርገን እናስተምራለን። ስለ ነገረ ድነት ወንጌላዊ ለምን ከኦርቶዶክስ መጡትን ከስር መሰረቱ ጀምሮ ነገረ ድነት የምታስተምሯቸው እንደ ዳሩ ጀምራጣም ነው አይደል? ከስር መሰረቱ ጀምረን ነው ድነትን የምናስተምራቸው። ለምን እንደ ዳሩ ስለማታምኑ ስላልዳኑ አልዳኑም እንዴ? ከዳኑ ለምን? እኔ ኦርቶዶክስ ነበርኩኝ እኮ ከዳኑ ለምን እዚህ መምጣት አስፈለገኝ? ሰፊ ህዝብ አለኝ፣ የማገልገል እድሉ ነበረኝ። ለምን ወደዚህ እመጣለሁ? ስለ ዳንኩ ነው። ዳግም ተወልጄ ነው ወደዚህ ህብረት የተቀላቀልኩት ማለት ነው። ስለዚህ ሲመጡ መሰረታዊ ትምህርት ነው የምናስተምራቸው። መሰረታዊ ትምህርት ሚንስ ነገረ ድነት በደንብ አድርገው ነው የምናስተምራቸው። ስለ ክርስቶስ ማንነት በደንብ አድርገን እናስተምራለን። ትምህርተ ስላሴ እናስተምራለን። ሌሎችንም በአጠቃላይ ነገረ ድነት አጠቃላይ ትምህርቶችን እናስተምራቸዋለን። ምክንያቱም ስላልዳኑ ማለት ነው። ወይም የዳኑበትን እምነት በደንብ እንዲያረጋግጡ እናስተምራለን። ቅድመ እምነት ማጽኛ የሚባል አለ። ቀጥሎ ደግሞ ቅድመ እምነት ማጽኛን ከጨረሰ በኋላ እምነት ማጽኛ የሚባል አለ። እምነት ማጽኛ ላይ አጠቃላይ ትምህርቶች እነዚህ የክርስትና ትምህርቶች የምንላቸውን ወይም ደግሞ ካቴኪዝም፣ ስሞል ካቴኪዝም፣ ክሪድስ እና ኮንፌሽን የሚሉትን በአጠቃላይ ይሄንን የመካነ ኢየሱስን ለየት የሚያደርጋትን ትምህርቶችን እናስተምራለን እንጂ ነገረ ድነትን እናስተምራለን። እና በጣም በሚገርም ሁኔታ እኔ አሁን አንተ ስትናገር ኤርሚ እንደሰማው መጽሐፍ ቅዱስ ብቻ ብለን ስናምን እኛ እኮ መጽሐፍ ቅዱስ ስንል ስሞል ካቴኪዝም ላርጅ ካቴኪዝምም ይሄ እሱንም ጨምረን ነው እንጂ መጽሐፍ ቅዱስ ብቻ ማለታችን አይደለም። አረ በጌታ በኢየሱስም እነኚህ ሰዎች ወይ ደግሞ ማናቀው ሌላ መካነ ኢየሱስ መስርተዋል እንዴ? እንዴት ለሚያወሩት ወደ አቅላቸው ለምን ወደ ህሊናቸው ለምን አይመለሱም? እኛ እነኚህ መጽሐፍ ወንጌል አስተራይ ሰላምም እዚህ ስላላችሁ እናንተ የቤተክርስቲያኒቱ አገልጋይ የእናንተ ቤተክርስቲያኒቱ አገልጋዮች ስለሆናችሁ ሄድ ኦፊስ ላይ ደውያለሁ። ዶክተር ደረጀም ጋር ዶክተር ላሊሴም ጋር ማለት ነው አወራቸዋለሁ በውስጥ ይሄንን ጉዳይ እዚህ ቲክቶክ ላይ ይሄው ዲበኩሉ እዚህ አለ። በዲበኩሉ የሚመራ ሉተራውያን አሉ። ወፍ ደራሽ የሆኑ አጋንንት ገጣጥሟቸው ያሉ ማለት ነው። ስለዚህ እነሱ ባለተልኮች ብለናል። እኛ ባለተልኮች ጨርስና እዚህ እናወራለን። አሁን ይኸውላችሁ እነኚህ መጽሐፍቶች የእግዚአብሔር ቃል ማለት ይሄ መጽሐፍ በቅጡ የተብራራባቸው ናቸው ብለን የምንቀበል እነኚህን ማለት ነው። የእግዚአብሔር ቃል የተብራራባቸው ልክ አንድ የቃለ ሕይወት ወይም የሙሉ ወንጌል የራሷን ዶክትሪን እንደምትመሰርተው ወይም ደግሞ እንደምታስተምረው ያንንም በጽሁፍ እንደምታስቀምጥ ያንንም ደግሞ ከእግዚአብሔር ቃል የተማርኩት ይሄንን ነው ብላ እንደምታምንበት እንደምታስቀምጥ እንደዚህ ሁሉ እነኚህ መጽሐፍቶች የእግዚአብሔር ቃል በቅጡ የተብራሩባቸው መጽሐፍት ናቸው ብለን ምናምን ነው እንጂ ዋና መጽሐፍት አይደሉም። እንደሱ ዋና መጽሐፍታችንማ ይሄ ነው እኮ እንዴ 66ቱ መጽሐፍትን ነው የእስትንፋሰ መለኮት ያለበት የእግዚአብሔር ቃል ብለን የምንቀበለው። ይሄ የእግዚአብሔር ቃል አይደለም። ፎርዛት ማተር ይሄ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል በቅጡ የተብራሩባቸው መጽሐፍት ናቸው። እንዴት አይነት ነገር ነው? እኔ የት እንደሚማሩ እኔ ሊገባኝ አይችልም። እኔ እስከማውቀው ድረስ ማለት ነው። እኔ አስተምራለሁ፣ ሁሉ ጊዜ ሳስተምር ነው የምውለው። ማስተምር እኔ ነኝ። ስለዚህ እነኚህን የእግዚአብሔር ቃል የተብራሩባቸው እንጂ ዋና መጽሐፍት አይደሉም። ይሄ ነው ዋና መጽሐፍ። ይሄ ነው የሚለየን ከሌሎችም። ይሄ ብቻ ማለት ነው እስትንፋሰ መለኮት ያለበት ባለስልጣን የሆነ ገዢ የሆነ ይሄ ብቻ ነው 66ቱ ቅዱሳት መጽሐፍት አለቀ። ከዚህ ውጭ ሌላ መጽሐፍትኛ አናውቅም። የምናውቀው ይሄ ቃል በእነዚህ ተብራርቷል። ሌላ ደግሞ እኔ ጋር አሁን የሌለ መጽሐፈ ስምምነት የሚባል አለ፣ በእሱ ተብራርቷል። ከዛ ውጭ ግን ይሄ እነኚህ ዋና አይደሉም ለማለት ነው። ቀጥል ኤርሚ። ኤርሚ እንድታወቅ የምፈልገው ማንም ኬት ቆይ እንጂ ማቆሚያ የላችሁም። ቆይ እናውራ እንጂ አስገብታችሁ እኮ ታወራለህ፣ እንሰጥሃለን። ቆይ ያን ደቂቃ ማንም ኬት የሚምጣኛ የምናስተምረው ትምህርት በሁለት ይከፈላል። አንደኛ የክርስትና ትምህርት ይባላል፣ መሰረታዊ ክርስትና ትምህርት። ሁለተኛው ደግሞ የታድሶ ትምህርት ይባላል። መሰረታዊ ትምህርት የምናስተምረው እነዚህን ሁሉ ርዕሶች በውስጡ የያዘውን እናስተምራቸዋለን። እዩት፣ ስለ መጽሐፍ ቅዱስ እናስተምራለን። ከዛ እንደዚህ ስለ መጽሐፍ ቅዱስ
ከኦርቶዶክስም ከኢስላምም ከዋቂ ፈታም ከኤቲስትም ከየትም ይምጣ ሰውየው መጀመሪያ ስለ መጽሐፍ ቅዱስ ይማራል። እኛ ጋር ሲመጣ ከዛ ስለ እግዚአብሔር ይማራል። ስለ እግዚአብሔር ተምሮ ከዛ ሰውየው ስለ ፍጥረት ይማራል። ስለ ሰው ይማራል። ከዛ ስለ ሕግና ኃጢአት፣ ከዛ ስለ ድነት፣ ከዛ ስለ ክርስቶስ ነገረ ክርስቶስ፣ ደግሞም ስለ ነገረ መንፈስ ቅዱስ፣ ስለ ነገረ ቤተክርስቲያን እያለ ከዛ ስለ ቅዱሳት ምስጢራት ይማራል። ከዛ በኋላ አልፎም ደግሞ ስለ መጨረሻ ዘመን ይማራል። የመጨረሻ ዘመን ኤንድ ታይም ቲንግስ አጠቃላይ የመጨረሻ ዘመን ነገሮችን ይማራል። ይሄንን የሚማረው መሰረታዊ የክርስትና ትምህርትን መማር ይባላል። ቄሱም ይምጣ ሼኩም ይምጣ ከሀ ጀምሮ ነው እኛ ጋር እነዚህን ከ9 የማያንሱ ርዕሶች አንድ በአንድ የሚማረው። ለምን ሲባል ወደ ክርስትና መጥቷል። ሰውየው የቤተ ክርስቲያን አስተምሮ ማወቅ አለበት። እነዚህ ርዕሶች ሌላ ቦታ ተምሮ ስለሚመጣ ለምሳሌ ከሙሉ ወንጌል ወይም ከመሰረተ ክርስቶስ የሚመጣ ወንድም እነዚህን ነገሮች እናስተምራለን እኛ ቅዱሳት ምስጢራትና የሉተራን አይደንቲቲ እናስተምራቸዋለን። ሉተራን አይደንቲቲ የምንላቸው ምንድነው? እንደዚህ ከዚህ በፊት ይነሱ የነበረው የቤተ ክርስቲያን ውስጥ ያሉ ስርዓቶችን ጨምሮ ስለ ሊተርጂ አንዳንዴ በቂ መረጃ ሊኖራቸው ስለሚገባ ስለ ሊተርጂ፣ ስለ አልተርና እዛ ላይ የተቀመጡ ነገሮች እናስተምሯለን። እነዚህ ነገሮች የውስጥ ነገር ስለሆኑ ለቤተሰብ የምናስተምር ነው። ሰዎቹን ስለ ቅዱሳት ምስጢራት ስናስተምር ደግሞ ስለ ጥምቀትና ስለ ጌታ እራት እናስተምራቸዋለን። ከሙሉ ወንጌል የመጣ ሰው በ2 ሳምንት ትምህርቱን በአራት ኮርስ 4 ሰዓት ብቻ መጨረስ ይችላል እኛ ጋር። ከኦርቶዶክስ ከመጣ ግን ጳጳሱም ይምጣ፣ ከእስላም ይምጣ፣ ሼክም ይምጣ፣ ከኤቲስት ይምጣ፣ የታወቀ ፕሮፌሰር ይምጣ፣ ከስር ጀምሮ ነው የመሰረታዊ የክርስትና ትምህርት የምናስተምረው። ለምን ሲባል ከክርስቶስ ውጪ ናቸው ብለን ነው የምናምነው። ቀጥላው ነው ወንጌላዊ ቴንክ ዩ። አንተ ከእስልምና ሃይማኖት ከመስጊድ የወጣህ አገልጋይ ነህ። ወንጌላዊ አስተራይ ደግሞ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣ የቤተ ክህነት ሰው ነው። ስለዚህ እናንተ የቤተክርስቲያኒቱ አገልጋይ ስለሆናችሁ በቂ ነገር እናገኛለን ማለት ነው። የዛሬው መርሃ ግብር ላይ ነው ቀጥታ ማርቆስንና ቀሲስ ዲበኩሉ ነው ጥያቄ የምጠይቀው። ሁለቱም ሉተራዊ አንድ ጥያቄ ብቻ ቆይ ከምታወራ ከሆነ አወርዳለሁ። ማርቆስ ኦኬ። እኔ ነኝ አሁን ጥያቄ የምጠይቃችሁ። ርዕሱ የቤቱ ርዕስ ይሄ ነው። ይሄን ጥያቄ ከመለሳችሁልኝ በኋላ አሁን ወንድሞች ባወሩት ላይ የምሰጡት አስተያየት ካለ ቀሲስ ዲበኩሉም በቲክቶክ ላይ ያሰማራቸው አሉ ነው ብለን የምንለው እኛ ሉተራውያንን ብለው የሚሉ አይዟችሁ 90% እኛ ከናንተ ወገንን ፑሽ በርቱ። ፔንቴኮስታልን ጠርገን ነው ማጥፋት ያለብን። አዙዛር ስትሬት ላይ ያለ ብዙ ጊዜ ሲደነፋ ሲያወራን ይሰምቸዋለሁ። መልስ አልመለስንም፣ ግን አሁን ስለመጣ ከዚህ ከመጀመሪያው ጥያቄ እንጀምርና ከዛ ወደሚቀጥለው ላይ እንሄዳለን። ሀሳብ መስጠት ከፈለገ በሰፊ ሰዓት መስጠት ይችላል ማለት ነው። ሁሉም ማርቆስ ማይክን ክፈትና በአጭር ቃል ቅድም የጠየቅኩን ጥያቄ ለአንተ የጠየቅኩን ለቀሲስ ዲበኩሉም ጠይቃለሁ። አንተ ማርቆስ ሉተራዊ ስለሆንክ ማለት መካነ ኢየሱስ ስለሆንክ ማይክን ክፈተው። ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደ ሉተራውያን መካነ ኢየሱስ ቤተክርስቲያን አስተምሮት ድነዋል ብለህ ትላለህ ወይስ አልዳኑም ነው ብለህ የምታምነው አንተ? አንደኛ ቅድሙኑ መልሼያለሁ። አዎ መልስልኝ። ድጋሚ ነው የጠየቅኩህ ብያለሁ። በአጭሩ መልስልኝ። ድነዋል ወይስ አልዳኑም? እኔ ድጋሚ መመለስ አልፈልግም፣ ምክንያቱም ድነዋል ብያለሁ። በቃ ድነዋል እኮ ማለት እኮ መለስከው ማለት ነው። ድነዋል ብለሃል። ድነዋል ብላ የምትለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ናት ወይስ አንተ ነህ እያልክ ያለው? አፍጥ ነው። መጀመሪያም ብያለሁ፣ ድጋሚ የቅድሙን ወንድሞቼን ሊጠይቅ እኔን የሚዩት ያደረኩ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን ናቸው እዚህ ጋር ያሉት የሙሉ ጊዜ አገልጋዮች። እነሱ ፊት ተናገር። አንተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሆነህ ኦርቶዶክስ ተዋሕዶ ቤተክርስቲያን አወድናለች ብለሃል። ቅድም የጠየቅኩህን ነው የመለስክልኝና ድጋሚ የመለስከው። አሁን የምጠይቅህ ይሄ ትምህርት የቤተክርስቲያኒቱ ትምህርት ነው ወይስ የአንተ ግለሰባዊ ትምህርት ነው ነው እያልኩ ያለሁት? እሺ የመካነ ኢየሱስ ትምህርት ነው ይላል።